እሺ እሺ ኤቪ ምስር ያለችው ጥያቄ አሁን ለምሳሌ ሪል የሆነ የጌታ ፕሬዘንስ አለ እንላለን እና በቅዱስ ቁርባን ሰዓት ብቻ ነው ወይ ላይክ ስፔሻል የሆነ ስንዘምር ስንጸልይ ኢቭን አንድም ሁለትም ሆነን የእግዚአብሔር አብሮናል መገኘቱ አለ አይደለ? እና ግን የጌታ እራት ላይ ስንወስድ የጌታ እራት ታይም ላይ የተለየ ከቃሉ ወይም ስንዘምር ወይም ደግሞ ስንጸልይ ምናምን ካለው የተለየ ፕሬዘንስ ነው ወይ ያለው? አንደኛው አይ ቲንክ እሱ መሰለኝ። ምስር ያ አመሰግናለሁ ስሜ ጋር ስለወጣ ያ ነው የኔ ጥያቄ። የኔ ብቻ ጥያቄ አይደለም ባይዘዌይ የሁሉም ሰው ጥያቄ ነው። አሁንም ብዙ አልገባኝም፣ እንዲገባኝ እየሞከርኩ ነው። ዝግ የሚለው ራሱ ይሄ የጌታ እራት የሚሰጠው ዝግ ለሆነ ነው። ላይክ ይሄን መደበኛ ለሆኑ ሰዎች ነው የሚወስዱት። ታስታውሳላችሁ ባለፈው ብራዘር ዳዊት በዚህ ጉዳይ ተናግሮ ሁሉም ሰው ላይ ቅሬታ ያደረ ጉዳይ ነበር። ግን ሲብራራ ግን ሳይገባውና ሳይገባው የሚለው ላይ ግን ልክ ስለሆነ አሁን ኢዮሲ ማታ ሲያስረዳ ልክ ስለሆነ እሱ ገብቶኛል፣ ተረድቻለሁ። ግን ይሄኛው ሪል ፕሬዘንስ የሚለው ግን እንዴት ነው የሚሆነው? ላይክ ሁለትም ሶስትም በሆናችሁ በመካከላችሁ በዛ አገኛለሁ ያለ ከመጀመሪያው ጀምሮ አምልኮ ሲጀመር ላይክ ታውቃላችሁ፣ ሁልጊዜ ለምሳሌ እሑድ ሲሆን ሰዎች ወይ ተንበርክከው ማለዳ ከሆነ ከሰንዴይ ስኩል ቀጥሎ ወደዛ ነው የምንገባው። ከዛ ይቀጥላል አምልኮ። የቱ ጋ ነው የሚገኘው? ላይክ በጸሎት ውስጥ ነው በወርሺፕ ውስጥ ነው ወይስ ደግሞ በስብከት ውስጥ ነው ወይስ የጌታ እራት ሲቀርብ ነው የሚለው ለእኔ ግልጽ አይደለም። አሁንም ኤፊ ሊያስረዳ ይሞክረዋል እና ይሄ ዝግ የሚለው እየቆየ እንደገባኝ ወይም እየቆየ ይገባኝ ይሆናል። ሁለትም ሶስትም ምንድነው እሱ አለ እኮ ላይክ ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ፕሬዘንሱን ላይክ በቃል ኪዳንም አጣምሯል ከቤተ ክርስቲያን ጋር። ስለዚህ በጸሎት በአምልኮ እሱኛው ስፒሪቹዋል ፕሬዘንሱ አለ። አሁን ይህ ፕሬዘንስ ኮርፖሪያል ነው። ለዛ ነው አሁን የቻልሴደንን የኬልቄዶኑን የክርስቶሎጂ ሀሳብ በጣም አጣጥሞና አግባብተዋል የሚባለው ለዛ ነው። የሉተራን ቴዎሎጂ በፊዚካሊም ፕሬዘንት ነው እንላለን፣ ስፒሪቹዋሊም ደግሞ ፕሬዘንት ነው እንላለን። ስለዚህ የፍጹም ሰው ፍጹም አምላክ ምንለው ላይክ ሳነጣጥል ባህሪያቱን እንደውም ኮንሰክሬት የአርጎ የማቅረብ ነገሩ በሉተራን ቴዎሎጂ አለ። ሶ ስፒሪቹዋል ፕሬዘንስ ተክዶ አይደለም ፊዚካሊ ፕሬዘንሱ የምናወራው፣ እሱማ አለ። ስፒሪቹዋል ፕሬዘንሱ አልተካደም እኮ። የምስራለሽ ያ በቃ እሱ ማለት ነው። ሜቢ የሚጨምሩም ካለ ዮሲ እስኪመቸው እንደዛ ይቻላል። ከኖም ተሞም መጨመር ይችላላችሁ። ስር ቲንክ ይመስለኛል ባለፈው ምን ነገር ብራዘር ዴቭ ጠይቃ አንቺ ነሽ የሆነ ሰው ጠይቆ እሱም ራሱ ሲመልስልሽ ነበር። አይ ቲንክ እሱ ያላለው ግን በጌታ እራት ጉዳይ እሱ እንደዛ ካለ በኋላ እንደውም እነ ጆ ቤት ሙሌ ቤት ገብቼ ጆ ይሄው እዚህ ጋር አለ እሱ ነው የመለሰልኝ። ምክንያቱም የጌታ እራት ቀለል ባለ ምሳሌ ልንገርሽ ይሄ ለእለ ተፈጥሮአዊ አካላዊ መገኘት ማለት አሁን አንቺ ባለሽበት በቤተ ክርስቲያን ውስጥ ወይ ደግሞ በሆነ ቦታ ልትሆኚ መላእክት ከአንቺ ጋር በአካል ይኖራሉ አይደለ? ፎር ኤግዛምፕል ነው፣ ቀለል ያለ ምሳሌ ስለሆነ ነው። እስቲ ማይክ ሻንቲና ነገር ልክ በዚሁ መልክ የክርስቶስ መገኘት በዛ በወይኑና በህብስት ውስጥ አለ፣ ግን አታዩም። ሳክራመንታል ዩኒየን ይሆንና ወይኑና ህብስቱ ውስጥ የጌታን ስጋና ደም አንደር ፎርም ኦፍ ብሬድ ኢን ኤንድ ዊዝ ብለን ማለት ነው። ከክርስቶስ ማለት ከወይኑ ጋር እና ከወይኑ ውስጥ ወይ ከቂጣው ጋር እንደምንለው የጌታን ደምና ስጋውን በወይን መልክ እንወስደዋለን ማለት ነው። ተለውጦ አይደለም፣ ተቀይሮም አይደለም፣ በዛ መልክ እንወስደዋለን ማለት ነው። ያን ወይኑን ምክንያቱም መጽሐፍ ቅዱስ ላይ እንደተጻፈ ይህ ማለት ይሄ ነው አይደለ? ወይኑን አነሳና ከቃል ኪዳኑ ጋር ነው አይደል ያያዘው። ይህ ማለት ስለእናንተ የሚፈሰው ለኃጢአት ስርየት የሚፈሰው ደሜ ነው ያለው። በቃ ይህ ማለት ይህ ነው፣ አለቀ። በዚህ መልኩ ነው ቅድም እንዳልኩት ልዩ መገኘት የሚባለው የዚህ አይነት መገኘት ነው እንጂ የሆነ እንዴት በተለየ ሁኔታ እንጂ እንደሌላው ጊዜ ኖርማል መገኘት አይደለም ማለት ነው። ስለዚህ አይ ቲንክ የተግባባን ይመስለኛል አሁን ላይ።
ኦኬ እሺ፣ የተወሰነ እየገባኝ ይመጣል። አመሰግናለሁ። ቴንክ እሺ ምስሪ ኤፊ ይቅርታ በመሀል እንትን አልኩኝ። ያ እኔ ከዚህ በፊት እኔ ጠይቄው ነበረ እንትናን ዴቭን ማለት ነው። እና ይሄ ሪል ፕሬዘንስን ሲያስረዳ እዛኔም ግራም የገባኝ አካላዊ መገኘትን ይገኛል። ስለዚህ በሚዳሰስ መልኩ በሚታይ መልኩ አይነት ነገር ምክንያቱም አካሉ ሪል ፕሬዘንስ ከሆነ ስፒሪቹዋል ከሆነ ያው አካሉ ሊታይ አይችልም፣ ምንም ጥያቄ የለውም። ግን ሪል ፕሬዘንስ ከሆነ አካሉ የሚገኝ ከሆነ የሚታይና የሚዳሰስ አይሆንም ወይ? አሁንም የምጠይቀው ጥያቄ ማለት ነው። እና ዛኔ እንደው ምንድን ነው ያለኝ አንዳንድ ሰዎች እንደዛ አይነት ምስክርነቶችም አሉ ብሎ ነበረ ማለት የታየ እንደታየ ምናምን። እና እኔ አሁንም እስቲ እናንተ የምጠይቃችሁ ምንድን ነው ሪል ፕሬዘንስ ነው ከተባለ ክርስቶስ ደግሞ ካረገ በኋላ ያው ሲያርግም ለሐዋርያቶቹ ተነግሯቸዋል ማለት ክርስቶስ ሲያርግ እንዳዩት እንዲሁ እንደሚመጣ ያ ፕሮሚስ ተሰጥቷቸዋል ለሐዋርያትም። ስለዚህ ከዛ ውጪ ስፒሪቹዋል ወይንም በመንፈስ ቅዱስ አማካኝነት የሚገኝ መገኘት ካልሆነ እንዴት ነው ይሄንንስ ቃል እንዴት ታዩታላችሁ? ከዛስ በኋላ እንዴት ነው በዛ እንትን ውስጥ ከተገኘ እንዴት ነው ሳይዳሰስ ወይንም ሳይታይ መታየት በማይችልበት መንገድ ወይንም መዳሰስ በማይችልበት መንገድ መገኘት አለው ከተባለ እንዴት ነው ያንን ሪል ነው ልንል ምንችለው? እሺ ጆና ዌልከም ብለናል። እኔ ትንሽ ሀሳብ ልስጥና እነሱ ይቀጥላሉ በደንብ ማለት ነው። ሜይ ቢ ስፒሪቹዋል ፕሬዘንስን አይክድም የሉተራን የሪል ፕሬዘንስ እሳቤ ማለት ነው። ስፒሪቹዋል ፕሬዘንስን ለክዶም አያውቅም። እንደውም የቻርልስ ሄደንን ፎርሙላ አጣጥሟል የእኛ አስተምሮ ይላል እንጂ በፍጹም ስፒሪቹዋል ፕሬዘንስን አይክድም። ከቨነንሻል ነው ገብቶ ይገኛለው ማለቱ ከቨነንሻል ነው። ለደቀ መዛሙርቱ ለቤተ ክርስቲያን በቃል ኪዳን መንከያ የያዘው ስለሆነ አለ ስፒሪቹዋል ፕሬዘንስ በት ኢት ኢዝ ናት ሜርሊ ስፒሪቹዋል ፕሬዘንስ ነው። ስለዚህ በህብስቱ አጋይ ሞዱ ሲብራራ እንዴት ነው የተገኘው እንዴት ነው ሪል የምትሉት ሲባል ሞዱ በህብስቱና በወይኑ የክርስቶስ ስጋና ደም አሁን ተሜም እንዳለው በዛ ነው። ግን ባህሪያቱን እሺ እንዴት ላድርገው አንዱ ክርስቶስ ይገኛል ሲባል አንድም በሂውማን ኔቸር ነው፣ አንድም ደግሞ ካለል መለኮታዊ ባህሪውን ታሳቢ በሚደረግበት ነው። ሰፓሬት ልናረጋቸው አንችልም። አሁን ዮሐንስ 3 ላይ ባለፈውም የተወሰነ ዲስከስ እናደርግ ነበረ ብዙ እንትን ላለ ማለት ይቅር እንጂ ልክ የሰው ልጅ ብሎ ለሂውማን ኔቸሩም ሆነ ያ መለኮታዊ ባህሪ በክርስቶስ ያለው በአንዱ በክርስቶስ ፐርሰን ውስጥ ያለ ስለሆነ ያ ዮሐንስ 3:13 ማለት ነው። አይ ቲንክ ከቻልክ እስቲ እንትን በለው ብቻ በሰማይ የሰው ልጅ በሰማይ ሲወጣ ነው እንደዚህ ምናምን የሚል ማለት ነው። ቆይ እንዳልለው እዛ ላይ ባህሪ አንከፍልም ነው ላይክ ዘ ፐርሰን ክራይስት ነው እንደዛ እያለ ያለው። ስለዚህ ሁለቱንም ባህሪያት የያዘ ነው የሚል ማለት ነው። 3:13 ላይ ቲንክ ያ ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም እሱም ይላል። አሁን ይህ ክፍል እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። አሁን እዚህ ጋር የሰው ልጅ ለሚለው ነው ላይክ ፕሪዲኬት ያደረገው ራሱን እንደዛ ነው የጠራው። ስለዚህ ሞር ኦፍ ሂውማን ኔቸሩን የሚያጎላ ቃል ነው አይደል? ላይክ ተርሙ እንደዛ ነው። ስለዚህ የሆነ ስፓሻሊ ሎካሊ ያ ሂውማን ኔቸር ሎካሊ ግድብ ያለ የታሰረ አይደለም። ስፓሻሊ በስፔስ በሎካል እስር ብሎ ያለ መለኮቱ ብቻ በሰማይ ያለ ሆኖ ሂውማን ኔቸሩ ግድብ ያለ እዚህ ምድር ላይ የታሰረ ስፓሻሊ በቃ እንትን ውስጥ ያለ አይደለም። በቃ የሰው ልጅም ብሎ ይለዋል። ሰው ዘ ሂውማን ኔቸርም በሰማይ የሚኖረው የሰው ልጅ ነው ብሎ ይናገራል። ስለዚህ ከእንትን ሁሉ በፊት በዚህ በምድር በነበረው ጌታ አገልግሎት ህይወቱም እንደዚህ አይነት ቋንቋዎችን ተጠቅሞ ነበርና ሂውማን ኔቸሩ
እንትን ያለ አይደለም ነው የታሰረ ምናምን አይደለም። ጀነራዎችንም ስናነሳ አይተናል። ዲቫይን ማጀስቲን የተቀበለ ሂውማን ኔቸር ነው ወይ የተላለፈለት ሂውማን ኔቸር ነው። ዩኒዮ ፐርሰናሊስ ፐርሰናል ዩኒየን በምንለው እሳቤ እነዚህ ነገሮች የሆኑለት ስለሆነ ያ የሂውማን ኔቸሩ በራሱ በሁሉ ቦታ ይገኛል፣ በሁሉ ቦታ አለ ምናምን ተብሎ አይነት አቀራረብ አለ ክሪስቶሎጂ ላይ ማለት ነው። ይሄ የክሪስቶሎጂ እሳቤ ነው ዩካሪስት ላይም ፊት አድርጎ የሚመጣው። ስለዚህ ጌታ ስፒሪቹዋሊ ፕሬዘንስ ነበር፣ ደግሞም ቦርሊ የተገደበም ስላልሆነ በአራቱ መጠበቂያዎች አሉ አይደል? ሁለቱ ባህሪያት በአንዱ በክርስቶስ አካል አሉ ስለምንል ክርስቶስ አለ በሚባልበት ስፍራ ሁሉ ሁለቱንም ኔቸር እናስባለን። ስለዚህ ኢትዝናት ሚርሊ ስፒሪቹዋል ግን ኮርፖሪያልም ነው ፊዚካሊም። በህብስቱና በወይኑ በእንደዚህ ሞድ ውስጥ የክርስቶስ ስጋ እውነተኛ ስጋና ደም ይገኛል ሚል አቀራረብ ነው ማለት ነው። ስለዚህ ሁለቱንም አጣምሮ ይዟል። ግን ሚርሊ ስፒሪቹዋል ነው ብቻ አይልም ነው የሉተራን አቀራረብ። የጌታን ቃል ነው ያለውን ያንን ቃል በቃ አጥብቆ ይዟል አይነት ሳቤ ማለት ነው። ሲስ ሌሎቹ እንትን ይሉሻል ያ እዛው እሺ፣ አንዴ በዛው እንትን የምጠይቀው ምንድን ነው በወይኑና በቂጣው ላይ ያው ሪል ፕሬዘንስ ካለ ያ ተቆርሶ ነው አይደል ለህዝቡ የሚሰጠው። ስለዚህ ክርስቶስን ማለት ማባዛት አይሆንም ወይ ማለት እንዴት ላስረዳ? ያ ስጋውን እየቆራረሱ ማደል አይነት ማለት ነው። እሱ ደግሞ ማለት ነው የሉተራን ቴዎሎጂ ይቃወማል ማለት ነው። እንዴት ነው የሚቃወመው? ይሄ ካኒባሊዝም ይባላል። ለክ ይሄ ስጋን እየቆረሄ ምንድን ነው ስጋን ቀጥታ መብላት፣ የክርስቶስን ስጋ አንዱ እዛ ጋር ወንዱ ሴቱ እየተበጣጠቀ እየተሰጠው እየበላ አይነት የሚለው የካኒባሊዝምን በጣም ነው የሚቃወመው። ስለዚህ ሳክራመንታሊ ነው የሚለው ላይክ ሚስጥር ነው። በጣም ብዙ ስኮላስቲክ አፕሮች መጠቀሙ ለእኔ እንደ ፐርሰናሊ አግባብ ነው ብዬ አላስብም። ግን ሚስጥራዊ በሆነ አኳኋን ትሩ ብለድ እንደ ቦዲ ኦፍ ክራይስት ይታደላል፣ ሰውም ያንን ኦራል ይቀበላል ማለት ነው። ስለዚህ ሳክራመንታሊ ነው ሚስጥርም የተባለው ለዛ ነው እንጂ ተቆራርሶ አይነት የካኒባሊዝም እሳቤን በጣም ነው የሚቃወመው የሉተራን አስተምሮ ማለት ነው። ስለዚህ ሳክራመንታሊ ነው ትሩ ብለድ ኤንድ ቦዲ ኦፍ ክራይስት የሆነው በዩኒየን ነው የሆነው። ዩኒየን ማለት በህብረት እሳቤን የሆነው። ስለዚህ ሳክራመንታሊ ነው ያ ነገር ነው እንጂ እንትን አይደለም፣ ካኒባሊዝም አይደለም ብሎ እዛ ጋር እንትን ይላል ማለት ነው። እንግዲህ ጆናም እሺ ዮሲ ፖዝ ሆኗል፣ ከኑም አለ ጆናም ይቅርታችን ጥያቄ ጠይቅና ለሌላ ሰው ስፍራ ወንበር እለቃለሁ ማለት ነው። ዜማ ናት የጠየቀችው፣ እኔም እዛ ላይ የምጠይቀዋለሁ እንትን አድርጌዋለሁ። የጌታ እራት ለኃጢአት ስርየት ስትሉ ለየትኛው ኃጢአት? እለት ተዕለት ለምንሰራው ኃጢአት ነው ወይስ የሚል ነው። እዛው ላይ አያይዛችሁ እንድትመልሱት የምንፈልገው ራሱ የጌታ እራት የሚወስድ ሰው እኔ በቸርች የጌታ እራት ስንወስድ የመጀመሪያ የሚነገር ነገር አለ። ላይክ ከሰዎች ጋር በቂም ካለ ጥላቻ ካለ ይሄ ነገር ያልጨረሰ ሰው የጌታ እራት አይወስድም። እኔ ባለሁበት ቸርች ውስጥ እና ኢቭን መጀመሪያ ሰዎች ይናዘዛሉ ያሉበትን ነገር። ይሄ የጌታ እራት ደግሞ ለኃጢአት ስርየት ነው ከተባለ ለየትኛው ኃጢአት ስርየት ነው? ይሄኛው የኔ ጥያቄ ነው። ከዜማ ጋር እያይዛችሁ እንድትመልሱት ነው። ራሱ የሚወስደው ሰው ንስሐ ገብቶ አይደለም ወይ የሚወስደው? ጥያቄ ከገባችሁ አላውቅም ወይ አብራራለሁ። ያ እሺ ጆና ኢዮሲ አለ። ኢዮሲ ቀጥል እስቲ፣ ከዛ ብዙ እንዳላወራ እንደዛ እናርግ። ይመቻል ኢዮሲ? እሺ ትንሽ ልጄ ነው ስለማስተኛት የሞከርኩ ለማለት ይሻላል። እሺ ኢዮሲ አንደርስታንዴብል ነው። ጆና እሺ ጆና እንትን በላት ያ እሺ ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ብያለሁ። ከሪሚዥን ኦፍ ሲን አንጻር እንደማይቆይ የኃጢአት ስርየት ባይዞ አንድ ጊዜ ብቻ ዋን ታይምስ ሪያሊቲ ብቻ አይደለም ያለው። አሁን ለምሳሌ እኛ ጋር ሆሊ አብሶሉሽን አለ አይደለም? ምንድነው ሚስጥረ ንስሐ ብለን የምንጠራው ወይም ደግሞ ንስሐ ከገባን በኋላ በቄሱ ኮንፌስ ኃጢአታችን ከተናዘዝን በኋላ ወደ ሳክራመንቱ እንቀርባለን። ግን አሁንም ቢሆን
ሪሚዥን ኦፍ ሲን ወይም ደግሞ ይሄ ምንድነው የኃጢአት ስርየት ዋን ታይምስ ሪያሊቲ ኦር ደግሞ አንድ ጊዜ ብቻ ተፈጽሞ የሚቀር ነገር አይደለም። አሁን ሳክራመንቶቹ ራሱ ያስፈልጉን ለዛ ነው። ሚንስ ኦፍ ግሬስ ናቸው ብለን እንናገራለን። ጸጋን የምናገኝባቸው የእግዚአብሔርን ጸጋ በዛ ነው የምንካፈለው ብለን እንናገርባቸዋለን። እና ለምሳሌ በባፕቲዝም እኮ የኃጢአት ስርየትን አግኝተናል። ኢቭን ባፕቲዝም ላይ ሴንት አውገስቲን ኦን ዘ ባፕቲዝም ላይ ሲናገር በጥምቀት በኩል ኦሪጂናል ሲን ብቻ ሳይሆን ማንኛውንም ኃጢአት ሊያነጻ የሚችል ጥምቀት እንደሆነ ይናገራል። ግን ያ ሰው ኃጢአቱ ነጻለት ወይ? በቃ አንድ ጊዜ ብቻ ያለቀ ነገር ነው ወይ? አይደለም። ንስሐ ያስፈልገው ለዛ ነው። የንስሐ ህይወት ደግሞ ሰው የሚጠበቅበታል ማለት ነው። በንስሐ መመላለስ አለበት። ሰው አንድ ጊዜ ንስሐ ከገባ በኋላ በቃ ካም በኋላ ምንም አይነት እንደፈለገ ይሁን ደግሞ አይባልም አይደለ? ያው ደካሞች ነን ማለትም ክርስቶስን ፍጹም እስከምንመስል ድረስ የምናልፍበት የህይወት ጎዳና ነው እየተጓዝን የዳነ ሰው የሚጓዘው እንትን ማለት ነው ህይወት። እና የኃጢአትን ስርየት ከእግዚአብሔር እየተቀበለ ንስሐ እየገባ ክርስቶስን ፍጹም እስኪመስል ድረስ አርጌው ማንነቱን እየጣለ ነው የሚሄደው። ከነዚህ መካከል አንደኛው ሆሊ አብሶሉሽን አለ፣ ምህረትን እያገኘ የሚኖርበትን የኃጢአት ስርየት የሚያገኝበት ማለት ነው በኑዛዜ ላይ። ከዛ በኋላ ደግሞ ሳክራመንት አለ። ሳክራመንቱም ደግሞ ይቀጥላል። እሱም በኃጢአት ስርየት እናገኛለን ብለን እናገራለን። እና ጸጋ መካፈያዎች ናቸው ነው። አሁን በዚህኛው ያገኘነውም ጸጋ አለ፣ በንስሐ ያገኘነውም የምንካፈልበት የኃጢአት ስርየት አለ። በቅዱስ ቁርባኑም ደግሞ በቅዱስ ሚስጥሩም ደግሞ የምናገኘውም የኃጢአት ስርየት አንደኛው እሱ ነው ማለት ነው። እና ጸጋውንም ራሱ የሚያስተላልፈው እግዚአብሔር ለኃጢአት ስርየት ብቻ እኮ አይደለም አይደል? ዩካሪስት የምንበላው የምንወስደው እግዚአብሔርም ራሱ በመንፈስ ቅዱስ አማካኝነት የምናገኛቸው ጸጋዎች አሉ። እና ከዛም አንጻር ስለሚወሰድ ነው። እሺ መቀጠል ትችላላችሁ ጋይስ። በመሀልም እንትን ማለት ይቻላል። ቴንክ ዩ ጆናይ። እስቲ ምስር ምንድነው አክቹዋል ሲን? እሺ ቀጥልሽ። ብዙ ጊዜ ሰዎች ለኃጢአት ስርየት ሲባል የማይረዱት ነገር በቀላሉ ማለት ነው ዴይሊ ስንሰራ ዴይሊ መቁረብ አለብን። እንደዛ መንገድ ሳይሆን ልክ ማቴዎስ 28 ላይ 26 ላይ በተጻፈው በዛ ቃል መሰረት ይህ ስለእናንተ የሚፈሰው ለኃጢአት ስርየት የሚፈሰው እሷ ቃል ማለት ነው። በቃ እሷን ቃል ነው የሚፈስ የሚሰጠውና ለኃጢአት ስርየት የሚፈሰው ደሜ ይህ ነው ካለ ይህ ነው። በቃ ምኑን ያነሳው ያን ከማለቱ በፊት ወይኑና ህብስቱን ነው። እና ስለዚህ ደሜ ነው ካለ ደሜ ነው፣ ሌላ ማብራሪያ አያስፈልገውም። ወይኑን ይዞ ነው አይ ተለውጦ እንትን ተብሎ አይደለም። በቃ ይህ ካለ ይህ ነው ያለ ማብራሪያ ማለት እና እዛ ትልቁ ኢንፈስ የሚሰጠው ቃል ኪዳኑ ነው። ቃል ኪዳን እና እስከ ዓለም ፍጻሜ ከእናንተ ጋር እንሆናለን የሚለውና ስለ ኃጢአት ስርየት ካለ ስርየት ነው። በቃ ሌላ ማብራሪያ አያስፈልግም። እና ከዚህ ጋር ተያይዞም አንዱ መሆኑ እንዳለበት መነገርም አለበት። በቃ ቃሉ ላይ እኛም ከመጽሐፍ ቅዱስ ውጭ አምተንም አልጨመርንም፣ ሌላ እንትንም አድርገንም ከራሳችንም ከፍልስፍናም እንትን አለን እና የኃጢአት ስርየት ማለት የኃጢአት ስርየት በቃ ከቃል ኪዳኑ ጋር በተያያዘ ነው እና ጊፍት ነው። እዛ ጋር እንካችሁ ካለን እኛ ተቀባዮች ነን ማለት ነው እና እኛ እንቀበላለን ማለት ነው። ስለዚህ እሱ እየሰጠን ነው ደግሞ ስለዚህ ነው ያንን ነው እየተናገርን ያለ ነው። ያ ቴንክ ዩ ተሙዬ። ላይክ ኦሪጂናል ሲን ምናምን የሚል እሳቤ የለም። አሁን ዩካሪስት ውስጥ ጆናም ሆሊ አብሶሉሽንን ሚስጥረ ንስሐ የሚባለውን እሱ ፍሬምወርኩ ስለሚለይ እሱንም ላይክ ብዙ ነው። ልክ አንድ አልቲሜትሊ በመስቀል ላይ በሞቱ በህይወቱና በሞቱ በአጠቃላይ የህይወቱ መታዘዝ ደግሞ በመስቀል ላይ በሰራው ስራ ዲሊቨር አድርጓል። ላይክ መስቀል ላይ ማለት ነው። ጌታችን መስቀል ላይ ሲሰቀል ኃጢአትን ሁሉ ሲያሸንፍ እዛ ጋር ሂወዝ በቃ ፋይቲንግ ሲን አይደል? ላይክ ኢቨን ሰይጣን ራሱ ሴንትራል ነገር አይደለም። ኃጢአት ሲሸነፍ ነው ሰይጣንም ሁሉ ድል የተነሳው ሞት ምንም እና እዛ ጋር በመስቀል ላይ የተሰራ አልቲሜትሊ እሱን ነገር በእነዚህ የጸጋ መሳሪያዎች ያደርሳል ነው። አድራሽ ናቸው እነዚህ እንጂ በመስቀል ነው የተፈጸመው። ስለዚህ ኮንቨርዥን ላይ ሳክራመንታል ኢኒሺዬሽን እሳቤ ላይ ኮንቨርሽን ላይ ኦሪጂናል ሲን እሳቤ ላይ
ጥምቀትን ነው የምናነሳው። አክቹዋል ሲንን ደግሞ ዩካሪስት ላይ አክቹዋሊ ግብራዊ ኃጢአቶቻችንን በተመለከተ ኦንጎይንግ የሆነ ፎርጊቭነስን በነዛ በዩካሪስት እየተቀበልን እንቀጥላለን። ወይ ደግሞ የተሰጠን ጸጋ እየተረጋገጠ ይቀጥላል። የተቀበልነው እምነት ትልቅም ሰው ከሆነ በቃል ይቀበለዋል፣ ህፃናት ከሆኑ በጥምቀት ይቀበሉታል። ስለዚህ ኦልሬዲ የተቀበሉት ያ እምነት አለ፣ ያ ጸጋ አለ፣ ያ ይረጋገጣል። የተቀበሉት ያ እምነት እየጠነከረ ይሄዳል። ስለዚህ ጸጋ ይሰጣሉም ሲባል በዚህኛው አውድና ሴንስ ውስጥ ነው። በዚህኛው ገቢራዊ በቃ ይሄ ፍሬምወርኩ እሱ ነው። እምነታችንን ያጠነክር ዘንድ እግዚአብሔር እርዳታውን ይልካል፣ እጁን ይዘረጋል፣ በነዛም በኩል ጸጋን ያቀብለናል ሚል ማለት ነው። ስለዚህ ሞር ኦፍ ዲስከሽኑ ዩካሪስት ላይ አክቹዋል ሲን ነው ማለት እንችላለን። ኦንጎይንግ የሆነ አሁን ጆናም እንዳለው ኦንጎይንግ የሆነ ፎርጊቭነስ ኦፍ ሲን እንቀበልበታለን። እንደዚህ ማለት ነው። አልቲሜትሊ በመስቀል የተሰራውን ስራ የሚያደርሱልን ነገሮች ናቸው እነዚህ። ያ አይ ቲንክ እንደዛ ነው። ምስር ቃሌ ካዶሼ ሰላም በሉንና ቃሌ ዌልካም ካዶሼም ሰላም በሉ። ሰላም ብያለሁ። እንዴት ናችሁ ጋይስ? እስቲ ልስማ። በደንብ እየሰማችሁ ነበር። አርፍጄ መጥቼ። እሺ ቃሌ ዌልካም ብራዘር። ልተኛብን ነው ግን ተኝተሃል እንዴ? ኦልሞስት ወደዛ አካባቢ ነኝ ግን አማክቲቭ። ያ ቃሌ ዌልካም ካዶሽ ሰላም በለን። ሰላም ብያችኋለሁ ሁላችሁንም። እንዴት ናችሁ? አሉ ይመስገን። እሺ ዌልካም ካዶሼ። ባህሩን ኦኬ ባህሩን በዚሁ በቃ ሰላም በለንና እንትላለን። እሺ ሁላችሁንም ሰላም ብያለሁ። በጌታ በኢየሱስ ሰላም ለአንተ ሰላም ብያለሁ። እሺ ዌልካም ብለናል። ስለዚህ ካዶሼ እዚህ ላይ ነው ጥያቄያችሁ ወይስ ወደ እንንከባለል ጀስቲፊኬሽን ላይ? ኦኬ እኔ አንድ ጥያቄ ብቻ ናት ያለችኝ እዚህ ላይ። እሺ ታርጉና ምታልፈሪፍ ነው። ልቀጥል? ያ you are welcome ካዶሼ ቀጥልሽ። ኦኬ እናንተ ለምሳሌ አሁን በተለይ በህብስቱ ላይ እና በወይኑ ላይ ስፔሻሊ የሆነ የጌታ መገኘት አለ ብላችሁ ነው የምትሉትና እንዴት ነው የጌታ መገኘት ስትል ለምሳሌ ጌታ ሲገኝ ከስላሴ ተነጥሎ ነው ወይስ እንዴት ነው? መለኮት እንዴት ነው ያን የምታብራሩት? አሁን ስፒሪቹዋል ስል ያው ሁሉም ይገኛሉ ብዬ ነው እንትን የምለውና እስቲ እንዴት ነው የምትሉት? ኦኬ ጆና ቀጥል እስቲ። ሶሪ አልሰማሁትም። ቀጥሉና ጆናና ቃሌ እንዳይተኙብን። እኔ ያው ከስላሴ ተነጥሎ ላይክ እንደሱ ማለት አንችልም። ላይክ የነገረ ስላሴ እንትን አይፈቅድልንም በፍጹም። ያው አይስክሪም እየላከችልን ነው እንዲያቀዘቅዘው ነው መሰለኝ እንዲነቃ ምናምን። ከስላሴ ተነጥሎ እንደሱ የሚባል ነገር የለም ካዶሼ። ላይክ በተለየ አካሉ ወልድን እናስባለን እንጂ ልክ እንትና እንዳለው ማለት ነው ናዚያን ዘን ቆርቆሮስ ዘንዚናዙ የሚባለው ቤተክርስቲያን አባት የአንዱን አካል መገኘት ስልናነሳ ሁለቱን አካላት አናገልም እንዳለው ማለት ነው። በዚህ ቦታ እግዚአብሔር ወልድ አለ ሲባል አብና መንፈስ ቅዱስ አሉ እያልንም ነው። በዚህ ቦታ አብ አለ ሲባል ወልድና መንፈስ ቅዱስ አሉ እያልንም ነው። የፔሪኮሬሲስ ምናምን ምንለው እሳቤ ጋር የተገናኘ ምናምን ማለት ነው። ስለዚህ ማግለል ምናምን የሚባል ነገር ጭራሽ የለውም። ኢቨን ላይክ ናቶ ሉተራንስ ደግሞ ሪፎርም ጋር ብትመጣም ሪል ፕሬዘንስ ነው ይሉና ያ ፕሬዘንስ ስፒሪቹዋል ነው ሞዱ ሲሉ ስፒሪቹዋል ፕሬዘንስን ሲያነሱም ክራይስትን እያነሱ ነው፣ ግን አግልለው ምናምን አይደለም። ስለዚህ እሱ ነገር የለውም ነው። ግን እንዴት ይገኛል ሲባል በህብስቱና በወይኑ የክርስቶስ ስጋና ደም በህብረት ይገኛል። ኢን ዊዝ ኤንድ አንደር የሚል ቃል ነው ሉተር የተጠቀመው ህብረትን ለማስረዳት ማለት ነው። የጌታን ስጋ ሳይለይ ይወስዳል እንዳለው ቆሮንቶስ ላይ ህብረት አለመለየት ምናምን የሚሉ ቃላቶች አሉ። ስለዚህ በህብስቱና በወይኑ የክርስቶስ ስጋና ደም ይገኛል የሚል ሴንስ ነው ያለው። ይህም ስላሴን አያፋልስም ለማለት ነው ካዶሽ። ኦኬ አሁን ለምሳሌ ኢየሱስ ክርስቶስ ለምሳሌ ያለው ኦኬ
ቀጥሉ። እሺ ትችላለህ እንትን ማለት። እሺ ባህሩ፣ እሺ ቀጥል። የኔም ኦልሞስት ተቀራራቢ ጥያቄ ነው የፈጠረብኝ ቅድም ስሰማ። በእርግጥ በቸርች ውስጥ ልምምዶች አሉ፣ በየዋህነት በቅንነት አንደርስታንድ የምናደርገው መንፈስ ቅዱስ ከወረደ በኋላ እንደ ብሉይ ኪዳን ዘመን የሚሄድና የሚመለስ አርጎ ማሰብ በእኔ አንደርስታንዲንግ የተሳሳተ ይመስለኛልና ነሰሰርሊ ለህብስቱም ኦር ስፔሻል ፕሬየር ኦር ሂሊንግ ምናምን ሲኖር ሳይሆን መንፈስ ቅዱስ ከኛ ጋር ነው፣ እኛ ነን እንጂ ወደ እርሱ በንስሐ የምንቀርበው ሁሌ ከኛ ጋር ነው፣ በድካማችንም በሁሉም ነገር ብዬ ነው እኔ ማምነው። አሁንም የእናንተን እምነት አይ ሪስፔክት፣ ግን ስሰማ የሆነ ስፔሻል ትሪትመንት ቸርች ሲሄድ ቁጭ ብሎ የሚጠብቀኝ አይነት ንግግር አይነት ነገር መሰለኝና ከተሳሳትኩ እታረማለሁ። እና መንፈስ ቅዱስ ወርዷል አሁን በአዲስ ኪዳን ራስህን በመንፈስ ወደ ማምለክ በእውነትና በመንፈስ ወደ እግዚአብሔር መቅረብ ካልሆነ በስተቀር በዝማሬ የተገኘው የእግዚአብሔር አብ ወልድ መንፈስ ቅዱስ ማንነት በተለየ ሁኔታ ህብስቱ ሲሆን አይ ሃቭ ቱ ቢ ሂር አሁን እንትን ምናምን የሚባል ነገር አዲስ ኪዳን ውስጥ የተጻፈ ልምምዶች አለ ወይ የሚል ነው ጥያቄ። ኦኬ እንዴት ነው ጆና? ከአይስክሬም በኋላ እንትን ብሎ ቀዝቀዝ ብል ነቅታል። እንጌጅ ማድረግ ትችላለህ። እሺ ዮሲ ሞቷል። ቃሌ ሀሳብ አለ እስቲ ከቃሉ ከኑም ተሙም ኤኖኬም ቃሌ እስቲ እንትን በል ወይ ሀሳብ ስጥና እናንተ የምትችሉ መሰለኝ። ማለት የምትችሉ ማለት ኦፍኮርስ ያ ላይክ የምትችሉ አልኩኝ። ሶሪ ቀጥሉ ቃሌ። ኦኬ ጆና ማይ ባድ እያለ እሺ ጥያቄም ኤክስፕላኔሽንም ረዘም ሲልብኝ ትልቁ ችግሬ እንትን አደርጋለሁ አይ ሉዝ ዘ አይዲያ እና በ10 ሰከንድ አይዲያው ይነር። ኦኬ ባህሩ ያለው አይ ቲንክ ላይክ እንዲ ፊዚካሊ ኮርፖሪያሊ ላይክ በአካል ይገኛል ለማለት መጽሐፍ ቅዱስ ኤቪደንስ አለ ነው ይመስለኝ አይደል? ላይክ አጭሩ ነገር እንደዛ መሰለኝ አይደል? ባህሩ አለ ሚውት ነህ ባህሩ አለ ማይኬ እምቢ አለኝ እኮ አይገርምም ነው እንዴ? ኦኬ እኔ ስለዚህ ያለ በአንድም ሁለትም በስሜ የሚለው ነገር ምንም ስፔሻል ሴርሞኒ የሚያስፈልገው አልመሰለኝም እና የእግዚአብሔር አብሮነት ቤተ ክርስቲያን እስክትነጠቅ ድረስ አብሯት ነው ያለው። የሰው አእምሮ ልምምድ ካልሆነ በስተቀር አሁንም ሊረዝምበት ነው ለቃሌ ቃሌ በስብከት መልክ ላርገውና ኦር በዝማሬ አንደርስታንድ ልታደርገው ትችላለህ። ከሪል ፕሬዘንሱ አንጻር እዛ ቦታ ላይ ኦብጀክቲቭሊ ፕሬዘንስ መኖሩ ከህብስቱ ጋር ፕሬዘንስ መኖሩ ኢየሱስ ሁልጊዜ እስከ መጨረሻ ድረስ ከፓሩሲያ ጊዜ ድረስ አብሯት ከመኖሩ ጋር ፎሎ አያደርግም መሰለኝ አርጊመንት። የጌታን እራት ስንወስድ አሉ የስ ያ መንፈስ ቅዱስ አልወረደም ነበር። የጌታን ራስ ሲሰጥ ጌታ ኢየሱስ ስፔሲፊክ በሆነ ውስን ቦታ በኢየሩሳሌም ነበር። አሁን ያ ነገር እንደዛ አይነት ልምምድ የለም። መንፈስ ቅዱስ ወርዷል። ላመኑት ለተቀበሉት የተስፋውን ቃል ለሚጠብቁት በሙሉ መንፈስ ቅዱስ ኤቭሪዌር አለ ብዬ ነው ማምነው እና የጌታ እራትን ስንወስድ የእግዚአብሔር አብሮነት
ገና አሁን ከች የሚል እና የጌታን እራት መታሰቢያ ሳናረግ ስንቀር የማይኖር አይነት ስዕል ሳልኩኝና እግዚአብሔር ከኛ ጋር ነው። አሁንም ከኛ ጋር ነው። እዚህም የጌታን እራት አልወሰንም። እንደዚህ ነው የምንረዳውና አዲስ ኪዳንን እንደዛ ነው እኔ አንደርስታንድ ማረገው እና አንዳንድ ንግግሮቻችሁ በጣም ኮምፕሊኬትድ ሆነብኝ። አሁን ቁጭ ብያለሁ። እንደ ኮንሰርኑ ምናልባት ኮንሰርኑ ሲሪየስ ኮንሰርን ነው። አፕሮቹ ነው ኮንሰርኑ ያቀረብክበት መንገድ ነው ከስር ኮሜንቱ ላይ ጥያቄ እየሆነ ያለውና ኢት ሚንስ ሪል ፕሬዘንስ ከህብስቱ ጋር አለ ሲባል እንደዚህ እናስቀምጠው። ሪል ፕሬዘንስ ከህብስቱ ጋር አለ ሲባል ከዛ ሌላ ፕሬዘንሱ የለም። ከዛ ሌላ ፕሬዘንሱን ኦልሬዲ በመንፈስ ቅዱስ ኃይል ፊልም እናደርገው ደግሞ ፕሬዘንሱን እንትን የምናደርግ ሰዎች ነው። ፕሬዘንሱን ኤክስፒሪየንስ የምናደርግ ሰዎች ነው። ስለዚህ ስፔሻል ፕሬዘንስ ከህብስቱ ጋር አለ ማለት ምን ፋይዳ አለው? እንትን ሲደረግ ማለት ነው። ቴዎሎጂካሊ አርቲክሌትድ ሲሆን በዚህ መንገድ መሰለኝ የሚቀመጠው ንግግርህ እና ልክ ነኝ አይደለ? ባህሩ ሚስኮት እንዳላረገ ኦኬ። ቃልሻዬ ብርክ በልልኝ። ኢዮሴ ላለመመለስ ለወረደ አዮሻ ሰራዚውን ያለው አለ እንትኑን ነው። አዎ ግን ኢዮስያስ ላይ ነው ጥያቄ። ኢዮስያስ ሲመልስ ልሰማው ፈልጋለሁ። እሺ ቆይ እኔ አሁን መልስ ስለተባልኩ ግን ሚስ አንደርስታንድ እንዳናረግ ፖይንት ግን ይሄ ነው አይደለም? እሺ ይሄ ነው ፖይንት ብዬ ኤልያስ ሚውት ላይ ስለሆንክ ማለት ነው። ኦፍ ኮርስ የእግዚአብሔር ፕሬዘንስ ምን ጊዜም ቢሆን ከቤተ ክርስቲያን ጋር አለ። ቃሌ ብዙ ርቀት ሳትሄድ ይቅርታ፣ ሶሪ አይ ቲንክ አንተ እንዳሰብኩ አይመስለኝም። ባህር ያሰበው መንፈስ ቅዱስ ከወረደ ጊዜ ጀምሮ ሁል ጊዜ ከኛ ጋር እግዚአብሔር የመኖሩ ማስረጃ ስለሆነ ጌታ እራት ስንወስድ ብቻ ነው ወይ እግዚአብሔር ከኛ ጋር ቢሆነው ብለን ለምን እናስባለን የሚል ነው። ራሱ የጌታ እራት እግዚአብሔርን መገኘት መንፈስ ቅዱስ እስካለ ድረስ የጌታ እራት እግዚአብሔር መገኘት ያን ያህል የሚያረጋግጥልን አይደለም የሚል ሀሳብ ያለው ይመስለኛል። ባህርሽ እንደዛ ነው አይደል ያልከው? በትክክል ተመልሷል። ኮንግራጁሌሽን ድበት አሁን ራስ አንተ ነህ መመለስ ያለብን። የልጅ አባት ስትሆን ልትሸሽ ትፈልጋለህ እንዴ? አይ ሜቢ ስላልተመቸው ሊሆን ይችላል። ባህሩ ቃሌ መጨረሻ አንድ መልስ ስጠውና እዚህ ጋር እናበቃለን። መልስ ሰጥተው በቃ ባህሩም አይመልስም። ሌላ ጊዜ ኮንቲኒው እናደርገዋለን። ያ ኦኬ በጌታ እራት ያለውን ፕሬዘንስ መጀመሪያ ምንድን ነው እያሉ ያሉት? በዛ ውስጥ ሪል ፕሬዘንስ ሲሉ ምንድን ነው እያሉ ያሉት የሚለውን ነገር አስቀድሞ መረዳት ያስፈልጋል። ለዚህ ብዬ አስባለሁ። ፈርስት ቲንግ እሱ መሆን ያለበት። ሁለተኛው ነገር ግን ከሌላው ጀስት ፕሬዘንስ ከምንለው ሌላ ከሚያመጣው ኢምፓክት አንጻር ደግሞ የሚያስረዱት ነገር ስላለ እሱንም ደግሞ እንትን ማድረግ ያስፈልጋል፣ ኦብዘርቭ ማድረግ ያስፈልጋል። የመጀመሪያው የጌታ እራት ሲሉ ሉትራኖች በጌታ እራት በኩል ያ ሪል ፕሬዘንስ አለ ሲሉ ስለ ጌታ እራት ራሱ ጌታ ኢየሱስ የተናገረው ነገር ምንድን ነው ከሚለው ነገር ጋር በተገናኘ ነው። ፕሬዘንሱ ማለት ልንጸልይ ስንሰበሰብ የሚገኘው ፊልም የምናደርገው ፕሬዘንስ በዛ መንገድ ስለምናስቀምጠው ብዙ ጊዜ ማለት ነው። ያንን አይነቱን ፕሬዘንስ እየተባለ አይደለም ያለው። እግዚአብሔር በመንፈሱ በኩል በየትኛውም ቦታ እንደሚገኘው አይነት ነገር እንደዛ አይደለም እየተባለ ያለው። ራሱ ሰብስታንሱ የሚሸከመው ሪያሊቲ አለ ነው መጀመሪያ። ያ ግን ቢብሊካል ሪያሊቲ እንደሆነ መረዳት አለብን። ሰብስታንሱ የሚሸከመው ሪያሊቲ አለ። ለምሳሌ መጽሐፍ ቅዱስ ሲናገር የጌታ እራት ስንወስድ ጌታ እስኪመጣ ሞቱን እናገራለን ብሎ ይናገራል። ከዚህ ልጅ ጌታ እስኪመጣ ሞቱን የምንናገረው
የምንናገርበት ሌላ መንገድ አለ እኮ አይደል? ወተን እንሰብካለን። ይኸው እያወራን ነው፣ በዚህ እያወራን ነው። እሱ እስኪመጣ በቲክቶክ ሞቱን መናገር እንችላለን። ያው እሱ እስኪመጣ ቲክቶክ ካልተዘጋ ማለት ኦኬ። ስለዚህ ሞቱን መናገሪያ ብዙ አይዲያዎች፣ ብዙ መንገዶች አሉ አይደለ? ነገር ግን ለይቶ የጌታ እራት ላይ ግን ኦልሬዲ በሌሎቹን ሳይከለክል ማለት ነው፣ ሌሎቹን ኔግሌክት ሳያደርግ የጌታ እራት ላይ ሲመጣ ግን እሱ እስኪመጣ ሞቱን የምንናገርበት ነው አለ። ለምን ሲባል እንካችሁ የሥጋዬ ነው ብሎ ነግሮ ሰጥቷቸዋል። እንካችሁ የአዲስ ኪዳን የሚሆን ደሜ ነው ብሎ ያንን ወይን ሰጥቷቸዋል አለ። ኦኬ። ከዛ በኋላ ግን ቀደም ብለህ ስትመለከት ከጌታ ስጋ ጋር ህብረት ያለው አይደለምን እያለ ይጠይቃል አይደል? ህብስቱ ከጌታ ደም ጋር ህብረት ያለው አይደለምን? ስለዚህማ ህብስቱንና ወይኑን በተቋደስክ ጊዜ በሙሉ ጌታ እስኪመጣ ድረስ ሞቱን የምትናገርበት ዩኒክ ዌይ ነው ማለት ነው። እስኪመጣ ሞቱን የምትናገርበት ዩኒክ ዌይ ነው፣ ከመስበክ ከምናምን ባለፈ ማለት ነው። ለምን ሲባል የሚይዘው ስፒሪቹዋል ሪያሊቲ ስላለ ነው። ያ ህብስትና ያ ወይን የሚይዘው ስፒሪቹዋል ሪያሊቲ ስላለ ነው። ከጌታ ስጋና ደም ጋር ህብረት እንዲያደርግ ያደረገው ዩኒክ የሆነ ፊቸር ይሰጠዋል። ስለዚህ ከሪፕሬዘንስ ሲያብራሩ ከዛ አንጻር ጌታ ኢየሱስ ምናልባት ግን ታርሙኛላችሁ፣ ጌታ ኢየሱስ ይህ ስጋዬ ነው ብሎ ወይኑን ሲሰጥ ቃሉ አብሮ አለ አይደለ? ያ ቃል አብሮ ያለው ቃል ኦልሬዲ የታመነ ቃል ነው፣ የጌታ ቃል ስለሆነ የታመነ ቃል። ስለዚህ ህብስቱን ይህ ስጋዬ ነው ብሎ ከሰጣቸው ህብስቱ ደግሞ ከጌታ ስጋ ጋር ህብረት የሚኖረው ከሆነ ሪል ፕሬዘንስ ብለን የምንጠራው እሱ ነው። ምክንያቱም ይህ ስጋዬ ነው ባለበት በዛው ቅጽበት ኦር ደግሞ ይህ ስጋዬ ነው ባለበት በዛው ሴንስ ከህብስቱ ጋር አብሮ ያ ስጋ አለ እንትን ይሰጣል የሚል ማብራሪያ ይሰጣል። ሶ ወደ ኤንሸንት ቸርች ስትሄድ ሌላ ስፒሪቹዋል ሪያሊቲ ጨምሯል። በቃ ከምስጋና በኋላ ሌላ ስፒሪቹዋል ሪያሊቲ ጨምሯል። በቃ ህብስት ብቻ አይደለም። ስለዚህ በዩኒክ ዌይ ያ ፕሬዘንስ አለ ማለት ነው። ያም ሆነ አንድ የምንረዳው ነገር ስንሰበሰብ ብረት ስናደርግ፣ ስንዘምር፣ ስንሰበክ፣ ስንወጣ፣ ሻይ ቡና ስንል ምናምን ከሚኖረው ከዛ ፕሬዘንስ በተለየ ዩኒክ በሆነ ወይ የሆነ ሪያሊቲ ከዛ ህብስት ጋር አለ። ስለዚህ ቤዚክ አይዲያው ይሄኛው ሶ የሆነ ሌላ ጊዜ የለም አይደለም ፖይንቱ ማለት ነው። ነገር ግን ዩኒክ በሆነ መልኩ ግን ያንን ህብረት፣ ያንን መገኘት፣ ያንን የጌታን ስጋና ደም በምንወስድበት ጊዜ የሚኖረውን ኢምፓክት፣ የሚኖረውን ውጤት እኛ ምን እያደረግን ነው ሲባል ህብስት እየበላን ብቻ አይደለም፣ የጌታን ሞት እስከ መምጫው ድረስ የምንናገርበት የመሆኑን ጉዳይ፣ ከሱ ጋር ህብረት ያለው ነገር የምንወስድበት የመሆኑን ጉዳይ ምናምን ሁሉ ነው የምናደርገው፣ በዛ ውስጥ ፊልም እናደርገው ማለት ነው። that's why እኛ ጋር አለ እንደዚህ የጌታ እራት የምንወስድበት ሰዓት ላይ አብረን ከዛ በኋላ ደግሞ አብረን ምግብ እንበላለን፣ አብረን ጊዜ እናሳልፋለን ከጌታ እራት በኋላ ማለት ነው። ጾም ጸሎት አለ፣ ከዛ በኋላ የጌታ እራት አለ፣ ከዛ በኋላ አብረን ምግብ እንበላለን። ሰው አንዴ በዛው ዕለት ሳስተምር ይሄን ብያለሁ ትዝ ይለኛል። እዚህ ጋር ህብስትና የሆነ ነገር እንጠጣለን፣ ከዛ በኋላ ግን እንወጣና እንበላለን። እዚህ የምንበላውን ነገር ውጪ ከተቀመጠው ህብስት ውጪ ከምንበላው አብረን ከምንበላው ነገር የሚለየው ነገር ምንድን ነው? ሁለቱም መብላት እኮ ነው፣ ግን የሚለየው ነገር አለ። ምን ሲባል ከዚህ ህብስት ጋር ሌላ ስፒሪቹዋል ሪያሊቲ ጋር አብሮ አለ። ያ ሪያሊቲ ሌላ ቦታ የለም አለ። በዩኒክ ዌይ ግን ኢየሱስም ተናግሮለታል ከዛ ህብስት ጋር እንደሚገኝ። በዩኒክ ዌይ ግን ከዛ ወይን ጋር የሚገኝ ሪያሊቲ እንዳለ ጌታ ኢየሱስ ተናግሮለታል፣ ሌሎቹን ኔግሌክት ሳያደርግ ማለት ነው። ያንን ዩኒክ ዌይ ስፒሪቹዋል ማነው ፊዚካል ፕሬዘንስ ብለው ይጠራል። ሶ የሚያብራሩበት ቤዚክ አይዲያ ይሄ ነው። ቴክኒካሊቲውን ለነሱ በተወሽ ይመስለኛል። ምን ይመስላል? ያ አይ በጣም ቆንጆ ነው ብዬ አስባለሁ። በቂም ነው። ቴንኪው ቃሌ። እስቲ ዛሬ ከርዕሳችን በጣም ርቀንም እንዳንሄድ ይህንን እንድናይ ነበረ ዛሬ እንግዲህ የታሰበው ማለት ነው። ጀስቲፊኬሽን እንደ አርቲክል ኦፍ ጀስቲፊኬሽናችን እንዴት ነው የምናብራራው? እንዴት ይገባናል? ለፕሮቴስታንቱ ክርስተንደም በጣም ይሄ ልብ ትርታም ስለሆነ መሰረታዊም ስለሆነ የስነ መለኮት ክፍፍላችን ላይ አሁን ስማል ካልድ አርቲክል ላይ ሉተራን ቴዎሎጂ ላይ ስማል ካልድ አርቲክል ፓርት 2 አርቲክል 1 እንደዚህ የሚያወራው እንዳለ ስለሱ ነው።
ለየትኛው ፕራክቲሳችን ለየትኛው ቲቺንጋችን ግራውንድ የሆነው ላይክ የሶላ ፊዴ ወይም የአርቲክል ኦፍ ጀስቲፊኬሽን ብያኔያችን ነው። ጽድቅን ምን ብለን ነው የምንተረጉመው የሚለውን እሳቤ ማለት ነው። ሰው እንዴት ነው የሚጸድቀው? እሱን ሀሳብ ማለት ነው። ስለዚህ ወደዚህ ሀሳብ እንምጣና አይ ቲንክ በቂን ጥያቄ ትናንቱን በመከለስ እሳቤ ነው። ጥያቄ ካላችሁ ትናንቱን ላይ ከትናንት ወዲያው ላይ ያልነው ስለዚህ አይ ቲንክ ይበቃል መሰለኝ አይደል? ከታች ምን ትላላችሁ ጋይስ? አያችኋል ያው ቃሌ እንዴት ጥሩ እንዳስረዳ ማለት ነው። አንድም ይህንን ነገር መያዛችሁ ጥሩ ነው። ይካን ሪፕሬዘንት አንድ ሰው አንብቦ በደንብ ተረድቶ እዚህ ደግሞ ህብረቱ ካለ ዲስከስ እያደረግን ችግር የለም እናደርገዋለን። ያ ሰው እዚህ አርቲክል ኦፍ ጀስቲፊኬሽን ላይ እንምጣና አርቲክል ኦፍ ጀስቲፊኬሽን ላይ እንምጣና እስቲ እንዴት ነው የምትረዱት? ሄኖክም እስካሁን ዝም ብሏል። የፕሮቴስታንቱ የጽድቅ ብያኔ መጽሐፍ ቅዱስ ሀሳባችን ምንድን ናቸው? ብቻ የገባችሁን ነገር እንደዛ እስቲ ሄኖክ ካንተን ጀምር። ኢዮሲ ሲመች አለው በለን እሺ፣ ወይ አንድ ቁጥር እንደዛ ጻፍ። ላይክ በማን ልጅ ምንም እንትን እንዳልል ከዛ እንትን ታደርጋለህ ይሻላል። ኢዮሲ እሺ፣ ኢዮሲ እንደሰማ ተስፋ አደርጋለሁ። አንድ ቁጥር ጻፍ ወይ በማለም ጃምፕ አርጋ አንሚዩት አርጋ መቀጠል ትችላለህ። እንትን ልክ ሲመች ማለት ነው። ከነሺ ኤፍአይ ከታች አንድ ጥያቄ ተጠይቆ ነበር መልሱላችሁ። ለኃጢአት ስርየት ከሆነ ለምንድን ነው ንስሐ ገብተን የምንወስደው? ኧረ ይህንን ጥያቄ መልሱልኝ ይላል። ለምን ንስሐ እንገባለን? ዝም ብለን ሄደን ውስድ አድርገን ለምን ኃጢአታችን አይሰረይም? ንስሐ መግባቱ ምን ጥቅም አለው ታዲያ ለኃጢአት ስርየት ከሆነ ይላል። ንስሐ ገብተን ኃጢአታችን ተሰርዮልን ከሆነ ደግሞ ለምን እሱን የኃጢአት ስርየት እንለዋለን? ምን ጥያቄ ነው። ኦኬ እሺ፣ እኔማ ራስህ እንድትመልስ ነበር ጆና። እሺ ኢዮሴ ቀጥል። እሺ ጥሩ ተገቢ ጥያቄ ነው መሰለኝ ያነሳችሁ። ሌሎቹም ተመሳሳይ ጥያቄ ምናልባት ካነሱ ከታች ተመሳሳይ መመለስ ያለበት ጥያቄ ስለሆነ እኔ ብሄድበት ጥሩ ነው ብዬ ስላሰብኩ ነው። ምንድነው እኔ እንደምረዳው ከሆነ የጌታ እራት ወይም ደግሞ ቅዱስ ቁርባን እንግዲህ አንድ ጸጋ መቀበያ መንገድ እንደሆነ እናስተምራለን አይደል? ግን አንድ ማወቅ ያለብን ነገር ሉተራዊነት ላይ የጸጋ መቀበያ መንገዶች ሁለት ብቻ አይደሉም። ያው እንደምናውቀው ጥምቀትና የጌታ እራት ብቻ ሳይሆን ኃጢአት ኑዛዜና ይቅርታም ኮንፌሽን አብሶሉሽንም አንድ ላይ ተያይዞ የሚመጣ ጉዳይ ነው። ሶ በቅዱሳን ማህበር ስንገኝ ካህኑ በክርስቶስ ምትክ ቆሞ የእግዚአብሔርን ቃል እያነበበ ለጉባኤው የኃጢአት ይቅርታ በሚከናወንበት ሁኔታ ይሄ ፐብሊክ ኮሚዩናል በሆነ መንገድ የኃጢአት ይቅርታ ይሰጣል ተብሎ ይታመናል። ከዛ በተጨማሪ ግን የጌታ እራትን በምንወስድበት ጊዜ የጌታ እራት ራሱ የኃጢአት ይቅርታን ይሰጣል። ግን ምንድነው አሁን ትልቁ ችግር ምንድነው? ሉትራን የጌታ እራትን ሲወስዱ የሚወስዱበት መንገድና ሌሎች ቤተ እምነቶች ሲወስዱ የሚወስዱበት መንገድ የተለያየ እንደመሆኑ መጠን እዛ ጋር ይመስለኛል የዚህ ጥያቄ እንትን መነሻ። ለምሳሌ ሌሎች ቤተ እምነቶች ላይ ጌታ እራት ሲወሰድ አንድ ሰው ንስሐ ገብቶ ከኃጢአቱ ከነጻ በኋላ የጌታ እራት መውሰድ አለበት የሚል አይነት ሴንስ ያለው ሀሳብ ያለው አይነት ነገር ትመለከታል። እሱን እንደዛ የሚቀበለው አይመስለኝም ሉትራን። ይልቁንስ ወደ ጌታ እራት በምንቀርብበት ጊዜ ራሳችንን መመርመር እንዳለብን አንደኛ ቆሮንቶስ ምዕራፍ 11 ይናገራል። የምንቀርበው ኃጢአተኝነታችንን አምነን ከእግዚአብሔር ምሕረትን እየፈለግን ነው፣ ደግሞ
እየጠበቅን የጌታ እራትን የምንወስድ ከሆነ የኃጢአት ይቅርታ እናገኛለን። ስለዚህ ይሄ መጀመሪያ የጌታ እራትን ለመውሰድ ከኃጢአት መንጻት ንጹህ ሆኖ መገኘት ሳይሆን የሚያስፈልገው ኃጢአተኝነትን አምኖ ምንድነው በንስሐ መንፈስ ውስጥ ሆኖ መገኘት ነው። ጌታ እራትን ለመውሰድ እንደ ቅድመ ሁኔታ ሊቀመጥ የሚችለው ማለት ነው። ምክንያቱም ጸጋ የመቀበያ መንገድ ነው። ሰባራ ሰው ሙሉ ሊሆን አይችልም በዚህ ቅዱስ ስርዓት ውስጥ። ኃጢአተኝነቱን እያመነ የእግዚአብሔርን ምሕረት እውነተኛ የክርስቶስን ስጋና ደም በመውሰድ ውስጥ የኃጢአት ይቅርታ እንደሚያገኝ እያሰበ በዚህ መንፈስ ነው የሚቀርበው። እዚህ ጋር ሌላ ማንሳት ፈልገው ነገር ይሄንን ከማሳለጥ አንጻር ቅድም እንደተናገርኩት ካህኑ የኃጢአት ይቅርታን ፐብሊክ ላይ ማለት በቅዱሳን ማህበር ቃሉን በመናገር የኃጢአት ይቅርታ እንደሚካሄድ ቅድም አንስቻለሁ። ከዛ በተጨማሪ ደግሞ የትኛውም የሉትራን ስብከት እንደምናውቀው ወንጌልና ሕግ የሚል የስብከት ይዘቶች አሉት እንደምናውቀው እና ሁልጊዜ ምስባክ ላይ የግድ ወንጌል ሕግ መሰበክ አለበት፣ ከዛ ወንጌል መሰበክ አለበት ይባላል። ሕግ የሚሰበክበት ዋና ምክንያት ሁሌ በእግዚአብሔር ፊት በምንቀርብበት ጊዜ የእግዚአብሔርን ፍላጎት ልናሳካ የማንችል ደካማ ሰዎች መሆናችን እንድንረዳ ስለሚያስፈልግ ሁል ጊዜ ሕግ መጀመሪያ መሰበክ አለበት። ከሕግ በኋላ ግን ወንጌል ደግሞ መሰበክ አለበት። በአንድ ስብከት ውስጥ እነዚህ ሁለት ይዘቶች የግድ መኖር አለባቸው ብለው ሉትራን ያስተምራሉ። ወንጌሉ ምንድነው? በሕግ የተኮነነው አለመቻሉ የእግዚአብሔርን ዲማንድ ሊያሟላ የማይችለው ሰው በወንጌል ሰበካ ውስጥ የእግዚአብሔር ጸጋ እንደሚቸረውና ያንን የእግዚአብሔር ፍላጎት በእግዚአብሔር ጸጋን በጸጋው አማካኝነት ወደዛ አይነት ብቃት እንደሚመጣ ወንጌል ስብከት ይኖራል። የካህኑ የኮንፌሽንና አብሶሉሽን የሚያካሄደው አንድ የወንጌል ሰበካው ሕግና ወንጌል እንዲሁም ደግሞ የጌታ እራት ጋር ስንመጣ ኮንሲስታንሲውን የጠበቀ ነው። የሉትራን ዶክትሪን ሚንስ ሰው ኃጢአተኝነቱን አምኖ ነው በእግዚአብሔር ፊት መቅረብ ያለበት። መሐሪው እግዚአብሔር ነው። ይሄ ነው መነሳት ያለበት ብዬ የማስበው። ምንድነው የነጻ ሰው አይደለም የጌታ እራትን የሚወስደው። ኃጢአተኛ የሆነ ሰው ኃጢአተኝነቱ የገባው ሰው ነው የጌታ እራትን የሚወስደው። ይሄ በጣም መሰመር አለበት። አሁን ሌሎች ቤተክርስቲያኖች ጋር ስንሄድ ንስሐ ገብቶ ነጽቶ ለመውሰድ ለዛ ነው እኮ ብዙ ጊዜ ሰዎች ኃጢአት እንደሰሩ ሲሰማቸው ንስሐ መግባታቸው ብቁ እንዳልሆነ ስለሚገባቸው የጌታ እራት በሚካሄድበት ጊዜ ጉባኤውን ረግጠው ይወጣሉ። የጌታ እራትን እንዴት ነው ተደርጎ የቀረበላቸው የሚለውን እንድናስብ ያደርገናል። እንዴት ተምረውት ነው? ምክንያቱም የጌታ እራትን የሚወስደው ኃጢአተኛ ሰው ነው። የእግዚአብሔርን ምሕረት የሚፈልግ በእግዚአብሔር ጸጋ ዙፋን ስር የወደቀ ሄልፕለስ ዴስፕሬት የሆነ ሰው ነው። ነጽተን አይደለም የምንወስደው፣ ነገር ግን ኃጢአተኝነታችን ገብቶን ነው በጌታ አማናዊ በሆነው ስጋና ደም በመውሰድ ውስጥ የኃጢአት ይቅርታ የምናገኘው። ይሄ በጣም ኤንፋሲስ ተደርጎ ሊቀመጥ ይገባል ብዬ አስባለሁ። ያ ቴንኪዩ ዮሴ። ልክ እንደ እንትን ማሰብ ይቻላል። ልክ እዛ ጋር በደለኝነቱን ያወቀ ልብ ነው ወደ ቁርባን መሄደው፣ በኃጢአቱ መናዘዙን የተረዳ ልብ ማለት ነው። ስለዚህ ህመሙን በንስሐ የተቀበለ ልብ መድኃኒትን ለመቀበል ቁርባን ከሄዳል አይነት አርቲኩሌሽን ማለት ነው። ያ ከናን ሰላም በለንና ሰላም ብለናል። ጥያቄ ነበረኝ ለዮሴ። እሺ ቃሌ ጥያቄዎች ነበሩ ከኔ አስተምሮ ጋር ትንሽ ተለየብኝ። እሺ በኋላ አወራቸዋለሁ። ቀጥሉ። እሺ ከኑ እሺ ቃሌ ቀጥል። ያለው ሞኝ ነው ይባላል መስሎኝ እኮ ከኔ ትቀኛለህ። እሺ እኔም ግን እዚህ ጋር ጥያቄ ያለኝ ዮሴ ያለው ላይ ማለት ነው
ይቻልኩን ኧረ ይቻላል። ያው አለ አይ ይቅበት እንጂ ኦኬ ቃል ይቅሽ ቀጥሉ። እሺ ጠይቂ። ቅደሚ ቤትሻይ ቅድሚያ ለሴቶች። እሺ አይ እኔ እንትን እንግዲህ እኛ ቸርች ራሱ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ክርስቶስ ማረን ይባላል። ሊተርጂ ላይ ከጌታ እራት በፊት ማለት ነው። እንደዛ ደጋግመን 3 ምናምን ተብሎ ንስሐ ገብተን ከዛ ነው ወደ ጌታ እራት የምንወስደው። እኛ ቸርች ያለው ልምምድ እንደዛ ነው። እንግዲህ ሌሎቹ ከተለየ አላውቅም። እና እዛ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ክርስቶስ ማረን ደጋግመን ስንል በጸሎት ቆይተን ከዛ በኋላ ነው እና ጌታ እራት የምንወስደው ዲያቆናት በሚያሳዩን መንገድ። በዚህ መሀል ታዲያ ያ ንስሐ ኃጢአታችንን አላጠበውም እና ነው የቀረች ወይስ የቀረች ኃጢአት ኖራ ጌታ እራትን ስንወስድ ሙሉ በሙሉ ክሊን ይሆናል? ምን ለማለት እንደፈለገ ያየው ትንሽ አልገባኝም። አሁን ሌሎች ቤተክርስቲያኖች ላይ እንደዛ አይደለም። ንስሐ ገብቶ ተናዞ ምናምን ጨርሶ ነገር ነው የሚወስደው። ግን በሉትራን ደግሞ እንደዚህ አይደለም፣ ለኃጢአት ይቅርታ ነው የሚወስደው ምናምን ሲል እሱ ነገር ትንሽ አልገባኝም። ለምን ቸርቻችን ላይ ያለው ልምምድ እንደዛ ስለሆነ ወይ ግልጽ እንድታደርግልኝ ነበር ዮሲ። ጥሩ፣ አንድ ላይ ጠቅለል አድርጌ እንድመልስ። ሌሎችም ጥያቄ ያላቸው ቃሊም ጥያቄ ያለው መሰለኝ። ጥያቄውን ያንሳና እኔ ብቻ ሳልሆን ሌሎችም በጋራ እንመልሳለን። ችግር የለም። እሺ አመሰግናለለሁ ለተሰጠኝ። እንግዲህ እኔ ሙሉ ወንጌል ቸርች ነው ህብረት ማድረገው። እኛ የምናምነው ያው በማቴዎስ ወንጌል ምዕራፍ 26 ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነግራቸው ያው መታሰቢያ ያደርጉት ነው ሞቱን እና ትንሣኤ። በእርግጥ ሳይሞት በፊት ነው የነገራቸው። ሞር ግን ዲፋይን የሚያደርግልኝ 1 ቆሮንቶስ ምዕራፍ 11 ላይ የተናገረው ነው። እና ምንድን ነው እኛ ያንን የጌታን እራት ስንወስድ መታሰቢያው አድርገን ነው የምንወስደው። ስንወስድ ያው ሞትና ትንሣኤውን በማሰብ ነው ያንን የምናደርገው። ግን ከመውሰዳችን በፊት ምንድነው በቤተ ክርስቲያን ልምምድ ያው ንስሐ እንገባለን። ኃጢአትም ሰርተን ከሆነ እንደውም መጽሐፍ ቅዱስ እንደሚናገር እዛ ክፍል ላይ እንደውም ራሱን ያላየ ባይቀር በመልካም ነው። ምክንያቱም የጌታ እራት መውሰድ በራሱ ፍርድ አለው። ስለዚህ ራሱ ላይ ፍርድም ሊያመጣ ስለሚችል በሚል ቅድም እናንተ ካነሳችሁት በተቃራኒ ሁኔታ ነው እኛ ጋር እና የኃጢአትን ስርየት ሲባል ኃጢአተኛ ያንን ነገር ሊወስድ ይችላል የሚለው ትንሽ ኮንፊውዝ አደረገኝና ይሄን ከዚህ ከ1 ቆሮንቶስ ምዕራፍ 11 ጋር ካለው ጋር እንዴት ነው የሚለውን ከሱ ጋር አስተያይታችሁ ምላሽ ቢሰጠኝ ጥሩ ነው የሚል ነው። ቴንክ ዩ። እሺ ከኑ ቃሌ ይቀጥል። ቴንክ ዩ ከኑ። እሺ ቃሌ ይቀጥልና ሚዩት አድርጊ ነው እንደማወራው። አሁን እሰማለሁ። ያ ቀጥልሽ ወቅተናል። እሺ ጥያቄ በጣም ሲምፕል ሆኖ ግን ከእናንተ ፐርስፔክቲቭ ደግሞ ያለውን ነገር እንዳውቅ ፈልጌ ነውና ጥያቄ ምንድነው? አንድ ሰው ከኃጢአት ስርየት ጋር የተገናኘው ነገር እንደዚህ ብሎ ቢያስረዳ ሰው በንስሐ ልብ ያንን ጌታ እስኪመጣ ሞቱን ትናገራላችሁ ስለሚል የጌታ እራት እየተወሰደ ሞቱን አለመናገርም አለማስታወስም ስለማይቻል ያ የጌታ እራት እየተወሰደ ያንን አለማሰብ ስለማይቻል በንስሐ ልብ ሰዎች ቢቀርቡት እና ቢወስዱት የኃጢአት ይቅርታን ይቀበላሉ ከእግዚአብሔር የሚል ስቴትመንት የሚሰራ ሰው በእናንተ የጌታ እራት በእናንተ የጌታ እራት ኤክስፕላኔሽን ውስጥ ወደ እውነቱ ምን ያህል ቀርቧል ትላላችሁ? በቃ ኤክስፕላኔሽኑ ስለ ጌታ እራት ይሄ ቢሆን ማለት ነው። ሁለተኛው ደግሞ ከዚሁ ጋር በተያያዘ አንድ ሰው የጌታ እራት ሲወስድ ከዚህ ከፕሬዘንሱ አንጻር ማለት ነው
የጌታ እራት ሲወስድ እንደዚህ ሙሉን በቃ በእናንተ ሳይድ ያለውን የሪል ፕሬዘንስ የሪል ፕሬዘንስ እሳቤ የሚያምን ሆኖ እያለ ማለት ነው። ነገር ግን በእውነተኛ የንስሐ ልብ ባይሆን እየወሰደ ያለው የጌታ እራት የኃጢአት ይቅርታ ይሰጣል የሚለው ስቴትመንት ሪሊ በሱ ላይ ተፈጻሚ ይሆናል። እነዚህ ሁለት ጥያቄዎች ናቸው። የመጨረሻ የጠየቀውን ትደግመዋለህ? ቃሌ አልሰማሁም። እሺ እምነቱ እንደ ሉትራን ነው። የጌታ እራት የኃጢአት ይቅርታ ይሰጣል ብሎ ነው የሚያምነው። በዛ ደረጃ ነው የሚያምነው። አት ሴም ታይም ግን የቀረበው ግን በትክክለኛ የንስሐ ልብ ግን አይደለም። ሶ ሪፕሬዘንስ ያምናል ሙሉ በሙሉ የጌታ እራት የኃጢአት ይቅርታ ይሰጣል ብሎ ያምናል። ግን አት ሴም ታይም ግን በእውነተኛ ልብ አይደለም የቀረበው። ይሄ ሰው በዛ በዶክትሪናል እንትኑ ብቻ በዶክትሪናል አርቲኩሌሽኑ ብቻ የኃጢአት ይቅርታ ያገኛል። ሁለት ናቸው ጥያቄዎች። የመጨረሻ ይሄ ነው። ቴንክ ዩ ቃል። እሺ ዮሲ መቀጠል ትችላለህ። እኔ ጥያቄዎቹንም ይዣቸዋለሁ። ጆና በመሀል ጃምፕ እያደረክ እንደዛ አድርግ። ተሙም ሌሎቻችንም። እሺ የቤቴን አስቀድምና። እሺ ጥሩ ጥያቄዎች ናቸው። ምናልባት እኔ ከልጄ ጋር ስላለው እንዳልስታቸው ጥያቄዎቹን እያነሳ ለመመለስ ብሞክር ጥሩ ነው ብዬ ነው የማስበው። እንዳልዘነጋው ማለት ነው፣ ሚስ እንዳላል። እሺ በእውነቱ የከነዓንንና የቃሌን ያስኩትኝ እስቲ ቤቲና። እሺ ቤቲና አይ ቲንክ ከነሳ ቤቲና እንዲ አርቲኩሌት አድርጊውና እንትን ልበለው እስቲ፣ እንደዛ ይሻላል። የእሷን አልጻፍኩም ምን ያህል ያስኩ። ቤቲ ዘግሬት የኔን እኮ አልረሳውም። ዮሲ የኔን ረስታል እንዴ? ጥያቄ አልዘነጋሁትም። የሁለተኛ ወንድም ያነሳው ግን በደንብ አላልኩም። ለዛ ነው አንቺ ላግኝ። እሺ ኦኬ። እሷን ከያዝክ እሺ። የእሱ እንግዲህ የእሱ ያለበትን አይ ቲንክ ሙሉ ወንጌል ቤተክርስቲያን መሰለኝ፣ ካልሆነም እሱ እንትን ይላል። መታሰቢያ አድርጉት ነው ያለው ጌታ። ስለዚህ ስንወስደው ንስሐ እንገባለን አለ። የጌታ እራትም ፍርድ አለው እንላለን። እናንተ ያወራችሁት ከዚህ ጋር ሄድም የሚል እንደሱ አይነት ቃል ነው ያስቀመጠው። ቃሌ ደግሞ ለጥያቄ ነው የጠየቀው። ሰው በንስሐ ልብ የጌታን እራት እየወሰደ ልክ በንስሐ ልብ ሄዶ የኃጢአት ይቅርታ ልክ ያቺ የንስሐን ነገር ፎከስ አድርጎ ነው ቃል የጠየቀው። ስቲል ግን እስቲ በደንብ እንትን ሊለው ይችላል። ግን በንስሐ ልብ ውስጥ ሆኖ እንኳን በዛ የንስሐ ልብ ይቅርታን ይቀበላል አይነት ነው። እስቲ ስለ ጌታ እራት እናንተ ሪፕሬዘንስ ጋር ያለውን ያንን አርቲኩሌሽን ባይከተል ራሱ ሪፕሬዘንስ ላይ ያለውን አርቲኩሌሽን ማለት ነው። ግን ደግሞ በንስሐ ወደ ጌታ እራት ቀርበን የኃጢአት ይቅርታን እናገኛለን ቢል ምን ያህል ወደ እውነት የቀረበ ነው ትላላችሁ? የመጀመሪያው እሺ ቃሌ ለሁለተኛውን ጥያቄ በኋላ ላይ ላስታውሰውም እችላለሁ። መጨረሻ ላይ ያልከው በእውነተኛ የንስሐ ልብ ሉተራን ነው ያ ሰው። እውነተኛ የክርስቶስ ሥጋና ደም አለ በወይንና በህብስቱ ብሎ ያምናል። ግን በእውነተኛ ንስሐ ልብ ባይወስደው የሚል ነው የሁለተኛው ጥያቄ። አሁን አርቲኩሌት ያረከው ነው። እሺ አይ ቲንክ ይሄ ነው። የሁለተኛውንም ይዤ እላለሁ። ሶስተኛው ያልከው ነው ያልኩት ነው አይደል? የተለየ እንትን የለውም። ሉተራን ሆኖ የሉተራን እምነት ኮንፌስ እያደረገ ግን በንስሐ ልብ ባይወስድ አይነት ነው ጥያቄ። ይቀበላል ፉል አርቲኩሌሽኑን ተቀብሎ ግን ወደ በንስሐ ተጋባለ። እሺ ዮሲ ቀጥልሽ። ከከነዓን ልጀምር። የቤቴን ቆይ ላዘግየው። ጥሩ ጥያቄ ነው ቤት ያነሳችው። የከነዓንን እና የቃሊን ለመመለስ ልሞክር። የከነዓን ጥያቄ የመጀመሪያው የመጣበትን ቤተ እምነት ያመለክታልና ሙሉ ወንጌል ቤተክርስቲያን ነኝ እንዳለ አስባለሁ። በትክክል ከሰማሁት ሙሉ ወንጌል ቤተክርስቲያን ስለ ጌታ እራት ምን አይነት አመለካከት አላቸው የሚለው
የሚታወቅ ስለሆነ ከዛ ተነስቶ ነው ጥያቄውን ለማንሳት የሞከረውና እዚህ ደግሞ እየተወያየን ያለ ነው የሉትራንን የጌታ እራት ወይም የቅዱስ ቁርባንን እሳቤ ነው። የሉትራንን የጌታ እራት እሳቤ ነው እየተወያየን ያለ ነውና እንደ ምሳሌ አይደለም፣ እንደ ሲምቦሊክ ተደርጎ አይወሰድም በሉትራን። ምናልባት ለእሱ አዲስ ሊሆንበት የቻለው ከዚህ የተነሳ ይመስለኛልና ፍርድን ይቀበላል የሚልበትም የአንደኛ ቆሮንቶስ ምዕራፍ 11 ንባብ ምንድን ነው ከኃጢአቱ ነጽቶ የጌታ እራት መውሰድ ስላለበት ነው። እንደዛ ሲወስድ ነው ከፍርድ የሚድ ነው የሚል ሴንስም የለውም። የአንደኛ ቆሮንቶስ ምዕራፍ 11 ንባብ የአንደኛ ቆሮንቶስ ምዕራፍ 11 ንባብ የመከፋፈል ችግር ስለነበረ ትላንት ኤክስፕሌን ለማድረግ ሞክሬ ያለው ምናልባት አልነበርክም ይሆናል። በከበርቴውና በድሆች መካከል ክፍፍል ተፈጥሮ ያው የክርስቶስን አካል የመክፈል ያህል ሆነ ድርጊታቸውና ከበርቴዎቹ ጌታ እራትን እንወስዳለን በሚል በጋራ መጀመሪያ ይወስዳሉ። ከዛ ከነሱ የተረፈው ደግሞ ለምስኪን ክርስቲያኖች ይተርፋልና ጳውሎስ ይሄ ጌታ እራት አይደለም፣ ምግብ ከፈለጋችሁ ቤታችሁ ሄዳችሁ መብላት ትችላላችሁ ብሎ ከዛ በመቀጠል ይሄ ምንድነው ይሄ ክሪድ ያው እንደምታውቁት አንደኛ ቆሮንቶስ ምዕራፍ 15ም ላይ ጳውሎስ እንደዚህ አይነት ነገር አስቀምጧል። በሐዋርያት መካከል የጋራ ኮንሰንሰስ ነበር። ያው እንደምታውቁት ለምሳሌ አንደኛ ቆሮንቶስ ምዕራፍ 15ን አንስቼላችኋለሁ። እኔ የተቀበልኩትን አሳልፌ የሰጠኋችሁ ይላል ጳውሎስ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ what I receive I delivered ይልና ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ ተነሳ፣ ከዛ ታየ። ይሄ የእምነት ስቴትመንት በሐዋርያት መካከል የነበረ ስቴትመንት ነው። ቀደም ያለ ስቴትመንት ነው። የክሪዳል የሆነ ሴንስ ያለው ማለት ነው። ምክንያቱም አቀማመጡም ራሱ ፓራሌል የሆነ አይነት ግጥማዊ የሚመስል አይነት አቀራረብ ያለው ነው እና የወንጌል ምንነት ከዛ ቀደም ብሎ አንደኛ ቆሮንቶስ ከመጽሐፍ በፊት በሐዋርያቱ መካከል የነበረ እንደነበረ እናስተውላለን። እሱ ተቀበልኩ ሰጠው። ልክ እንደዛው አንደኛ ቆሮንቶስ ምዕራፍ 11 ላይ መከፋፈሉን አንስቶ ካተተ በኋላ እኔ የተቀበልኩትን ደግሞ ሰጧችሁ ይልና ያንን የጌታ እራትን ትምህርት ያነሳል። ስለ ጽዋው፣ ስለ ህብስቱ፣ ስለ ክርስቶስ ደምና ስጋ ያነሳል ጳውሎስና ከዛ በኋላ ነው ፍርድ ይመጣል የሚለው የሚያነሳው። ፍርድ የሚለው ሐሳብ ለክፍለ ንባቡ ታማኝ ሆነን እናጥና ካልን በአማኙ የጌታ እራት ለሁሉም አማኝ የተገባ ሆኖ ሳለ ግን በሰዎችን እየከፋፈሉ እያገለሉ የሚደረግ አይነት የጌታ እራት አስተዳደር አድሚኒስትሬሽን ትክክል አይደለም። አካሉን የሚከፋፈል ፋክሽን ቢፈጥር ስለሆነ ይሄ ፍርድን ያመጣል ነው ያለው እንጂ ምንድነው ንስሐ ገብቶ ከነጻ በኋላ የጌታ ስጋና ደምን ያልወሰደ ነው ፍርድን የሚያገኘው የሚል ሴንስ የለውም። ይህን በጣም መለየት ያስፈልጋል። የጌታ ምንድነው ይቅርታ ግን አንዴ ሚስ ያረከኝ ብዬ ነውና ሳይገባው የወሰደ በራሱ ላይ ፍርድን ያመጣል ምትለዋን እሷን በደንብ ክሊር አድርግልኝ። እሷ ናት አሁን ትሪኪ። ብዙ ጊዜ ያው የመጽሐፍ ቅዱስ ትርጉም ወደ መጀመሪያው ቋንቋ ሄደን ካልተመለከት ነው አስቸጋሪ ነው። የመጀመሪያው ቋንቋ በግሪክ እንደተጻፈ እናውቃለን፣ ኒው ቴስተመንት እና ይሄ ንባብ ያለበት አሁን የምታነሳው ሳይገባው የሚለው ንባብ ወደ ግሪኩ ጋር እንኳን ሳንሄድ ፈረንጅኞቹ ትርጓሚዎች ላይ ስንሄድ አንወርዚ ማነር ነው የሚለው ባልተገባ መንገድ እንጂ እኛ በአማርኛችን 1954 ትርጉም ላይ እንዳለውና አሁን አንተ እንደጠቀስከው አይነት አይደለም። የግሪኩ እንኳን ስንሄድ አድቨርብ ነው፣ የግስ ገላጭ ነው፣ አናክሲዮስ የሚል ነውና የግስ ገላጭ ደግሞ የሚገልጸው ግስ አለ። መውሰድና
ምንድነው የጌታ ጽዋውንና ህብስቱን መውሰድ ድርጊት ነው፣ ግስ ነው። ግን ያንን የምንወስድበትን መንገድ ነው የሚያመለክተው ያ የግስ ገላጭ አናክሲዮስ የሚለውና ባልተገባ መንገድ ባልተገባ ሁኔታ መውሰድ። አውዱን ቅድም አውርቻለሁ፣ ታሪካዊ ዳራውን። ያልተገባው መንገድ ምንድነው? በመከፋፈል ማለት ነው። ሀብታምና ድሃውን ከፋፍሎ የሚደረግ የጌታ የራት አወሳሰድ ባልተገባ መንገድ መውሰድ ነው ብሎ ነው ጳውሎስ ያስቀመጠው እንጂ ያልተገባው ሰው አለ ጌታን ስጋና ደም ለመውሰድ የሚል ከግለሰብ ጋር የተያዘ ሳይሆን ከድርጊቱ ባህሪ ጋር የተያዘ ነው። ከዛ አንጻር ነው መብራራት ያለበት ያ ንባብ እና የትራንስሌሽን ክፍተት ስለሆነ እሱ ሌላ ጊዜ ሊያወያየን እንትን ይላል። ሶሪ የልጄ ድምፅ እየረበሻችሁ ነውና መለሳለሁ። ትንሽ ደቂቃ ስጡኝ። ትንሽ እሺ ዮሲ፣ 3 ልጅ መውለድ ከባድ ነው ትላለህ። ምንም በማታውቀው ሲንግል ሆነ ማለት ነው። ጆና አለ ወይስ ጆና ለለ ይመስለኝ ደግሞ። እሺ አለ አለን። እስቲ ወይ ዮሲን አግዘውን የተወሰነ ወይ እንትን እንላለን። እኔም አለው ሌሎቹም አሉ ወንድሞች እንትን እንላለን። የያዝከውን ጥያቄ ማለት ነው። እሺ የያዝኩትን አንዱን ልመልስ። የማን እንደሆነ አላውቅም፣ ግን አሁን ለምሳሌ ቅድም አንስተነው ነበረ ንስሐ ላይ ስንመለከት ላይክ ቨርባል የሆነ አክት ነው አይደለ? ንስሐ ቨርባሊ የሆነ አስፔክት አለው በቃል አንጻር ስለምንናገር ማለት ነው። ምክንያቱም አሁን ለምሳሌ ካህኑን ቅድም አንስተን ነበር ስለሆነ አብሶሉሽን ካህኑ ኃጢአታችሁ ተሰረየች ብሎ ሲናገር ወይም ደግሞ ኃጢአትን ስርየት ሲለምን የዛኔ የምናገኘው ነገር ምንድነው? ቨርባሊ ነው ኮንፌስ የምናደርገው እዛ ጋር። ሰፐር ላይ ስንመጣ ያው የሆነ ታንጀብል የሆነ ነገር አለው የጌታ እራት። እንደውም ክርስቶስ ኢየሱስ የተናገረው ነገር አለ። ይህ ስለ ብዙዎች ኃጢአት የሚፈስ ደሜ ነው፣ የአዲስ ኪዳን ደሜ ነው እያለ ይናገራልና የሆነ ታንጀብል የሆነ ነገር አለ፣ የምንወስደው ነገር አለ ነው። እና ያ አንደኛ ሳክራመንት ባይ ዘ ዌይ ወይም ይሄ ዩካሪስት ላይክ ሲል ነው። አሁን ኃጢአታችን ተሰረየችልን ብለን በኮንፌስ ካደረግን በኋላ ወይም ደግሞ ንስሐ የገባው ሰው ማህተሙን የሚያገኝበት አሹራንስ የሚያገኝበት ለዛ ነው ሳሊቬሽንም ራሱ አቴኒ ይደረጋል ብለን የምንናገረው። እና ታንጂብል በሆነ ወይ የሚገኝበት ነገር ነው፣ የሚወሰድ ነው። ስጋውን ነው የምንወስደው፣ ደሙን ነው የምንወስደው። ነገር ግን አሁን ለምሳሌ በንስሐም እኮ ከገባም በኋላ ያው ዊስቲል ሲን አይደለ? ኃጢአትን እኮ እንትን ነው ይሄ በደካማ በሆነ ማንነታችን ሲሙል ጀስቲስ ኤት ፒካቶር የሚለውን ነገር መርሳት የለብንም። ኃጢአተኞች ነን፣ በዛው ልክ ደግሞ ጻድቃን ነን። አሁን ማንም ሰው ፍጹም የሆነ ሰው የለም። ፍጹማን የምንሆነው ያው በዳግም ምጽአቱ ጊዜ ነው ፍጹም ክርስቶስን የምንመስለው። ሐዋርያው ቅዱስ ጴጥሮስም ራሱ ይናገራል በመልእክቱ ላይ። ነገር ግን አሁን ኃጢአተኛም ጻድቅም ከሆን ወይም ደግሞ በኃጢአት ማንነት ውስጥ ያለን ሰዎች ከሆነን ምን ያስፈልገናል? እምነታችንን የሚያጠነክር አሹር የሚያደርግን ነገር ደግሞ ታንጀብል በሆነ ወይ ያን ነገር እናገኛለን ነው። በምኑ ነው የምናገኘው? በሳክራመንቱ በመሰዊያው ቅዱስ ምስጢር ያንን ነገር እናገኛለን ብለን እንናገራለን ነው። እና ከዚህ አንጻር ነው ሁለቱም አስፈላጊ ነው ብለን የምንነሳው። ቅድም የተባለው ኃጢአቱ ሳይሰረይለት በቃ ኃጢአተኛ ማንነቱን አውቆ ነው። ያው ኃጢአተኛ መሆናችንን እናውቃለን። ወደ ክርስቶስ እንቀርብ እኮ ያው ኦብጀክቲቭ የሆነ እንትን አለ፣ ሪሴፕሽን አለ አይደለ? የኃጢአት ስርየትን እኮ ኦብጀክቲቭሊ ከክራይስት አቶንመንት አግኝተናል። ዩኒቨርሳል አቶንመንት ስለሆነ የክራይስት። ስለዚህ ያንን ዩኒቨርሳል አቶንመንት ደግሞ ሰብጀክቲቭሊ የምንቀበልበት ነገር አለ።
በንስሐ በኩል ያንን ነገር እንትን እንላለን። ግን አንድ ጊዜ ንስሐ ገብተናል እና በቃ ጨርሰናል የምንለው ነገር አይደለም። ኦብጀክቲቭ የሆነው አስፔክት ነው ያ አንዴም ነው የተጠናቀቀው። ግን ወደኛ ሲመጣ ሰብጀክቲቭሊ ሲመጣ ደግሞ ዕለት ዕለት በንስሐ ወደ እግዚአብሔር በቅዱስ ሚስጥሩ እየቀረብን ራሳችንን ማሳደግ አለብን ነው እና በጣም የተያያዙ ናቸው። ኮምፕሊመንታሪ ናቸው ሁለቱ ነገሮች፣ ንስሐም መግባት እና የጌታ እራትን ማለት ነው። ላይክ እንደ ሪደንደንት አድርገን ደግሞ እንዳንወስዳቸው መጠንቀቅ አለብን። ሌላውን እንኳን ረሳኋቸው መሰለኝ። ኦኬ ቃሌ እስቲ እንትን እንዴት እንደምትረዳው ቴንክ ዩ ጆን። እስቲ አስታውሳለሁ ጥያቄዎቹን ጆ እንትናም ከተመለሰ እሺ ከኑ ይሰጣለሁ። አይ ቃሌ ሜቢ እኔ ዝም ብዬ እንደ ኬዝ ላነሳው ነበር፣ ግን እሱ እዛ ክፍል ላይ ያለው መረዳት ይወስኗል ብዬ አሰብኩና ልክ ሐዋርያው ያው ጥምቀትም ቅዱስ ሚስጥር ስለሆነ ሳክራመንት ስለሆነ ሐዋርያው ጴጥሮስ ከሰበከ በኋላ ሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ ይላል። ከዛ እሱ ክፍል ማለት ነው ትዝ ካለ ልባቸው ተነካ ይላል። ከዛ ንስሐ ግቡ አላቸው፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል። ሰው ጥምቀት እዛ ጋር ከኃጢአት ስርየት ጋር ነው የተያዘው ብለህ ነው የምታምነው ወይስ እሱን እንዴት ነው የምታምነው? ቃል እሱ ከዚህ በፊትም ብያለሁ። እዛ ላይ በጣም የትራዲሽናል ባፕቲስት አይዲያ ነው ያለኝ እና ኢንሰፓራብሊ ከኃጢአት ስርየት ጋር ተያይዟል ነው ብለው በዛ ደረጃ ነው ማስቀምጠው። ብዙ ጊዜ ሊንግዊስቲክ አርጊመንት ለማንሳት የሚሞክሩ ሰዎች አሉ። እስካሁን ባለኝ የግሪክ ጥናት ግን አያስኬድም። ለኃጢአታችሁ ይሰረይ ዘንድ የሚለው ንስሐ ግቡ ከሚለው ጋር ይነበባል። ከዛ በኋላ ደግሞ በጌታ በኢየሱስ ክርስቶስ ስም ተጠመቁ የሚለው ደግሞ በሌላ ሳይድ ነው። የመንፈስ ቅዱስ ስጦታ ትቀበላላችሁ ከሚለው ጋር ነው የሚያዘው የሚለው ነገር ብዙ የሚያስኬድ አይደለም ብዬ ነው። ኦኬ ዋን ታይም ሪያሊቲዎች ናቸው። ጨርሰሽ ስለዚህ ከንስሐ ጋር ነው ንስሐ፣ የኃጢአት ስርየት፣ ጥምቀት ምናምን የሚባሉ ነገሮች ለፈርስት ሴንቸሪ ክርስቲያንስ ዋን ታይም ሪያሊቲዎች ናቸው። የሆነ ተነጣጥለው የሚመጡ ነገሮች ስላልሆኑ እንደኛም ቆይተው እንትን ስለማያደርጉ ዋን ታይም ሪያሊቲዎች ከሆኑ ከዛ ጋር የያዛቸው ፕላውዚብል ነው። ኢንቨስቲጋሊ ያ ሰው ለምሳሌ እሱን ክፍል ማለት ነው ልክ እንደዚህ አዙሬ ልጠይቅና አንተ ሉተራን አድርጌ ማለት ሉተራን ስል በቃ ትራዲሽኑ ተቀብላል ብዬ ላስብና የኃጢአት ስርየትን ያው አርጊውመንት እንዳለም ታውቃለህ ከግሪኩም ከምኑም ሳይድ ማለት ነው ለኃጢአት ስርየት የተያዘው ከጥምቀት ጋር ነው የሚል። ስለዚህ እንደዛ ኮንሰክሬት አድርጌ አረክና ተረዳ እንበል ወይ አንድ ሉተራ እንደዛ ነው የሚረዳው የኃጢአት ስርየት የተያዘው ከጥምቀት ጋር ከዚህ ሳክራመንት ጋር ብሎ ማለት ነው። ስለዚህ ንስሐው ምንድን ነው ታዲያ ፋይዳው ቢባል ምን ሊመልስ ይችላል ብለህ ታስባለህ? ኦልሬዲ ሪሚሽን ኦፍ ሲንን ከጥምቀት ጋር ስላያያዘ ከሱ በፊት ደግሞ ንስሐ ግቡ የሚል ስላለ እንዴት ኮንሰክሬት ሊያደርገው ይችላል ብለህ ታስባለህ? ሜይ ቢ ጥያቄ እንትን ካለ እስቲ ተዋለሁ። ችግር የለውም። ትንሽ ፈታሩ ጥያቄ ያ ለምሳሌ የኃጢአት ስርየትን ማለት ነው አንተ ከንስሐ ጋር እያያዝከው በአንተ ትራዲሽን ማለት ነው። ስለዚህ አንተ ሉተራን ላድርግ እኔ ቦታውን እና እነ ጆና ያው በቃ ሉተራን ትራዲሽን ውስጥ ያለ ሰው ጋር ነው። ኦኬ ንስሐን ከኃጢአት ስርየት ጋር እያያዝከው ጥምቀትን በዛኛው ሳይድ እኔ ደግሞ እንደ ሉተራን እንደዛ ነው የምናያይዘው ጥምቀት ከኃጢአት ስርየት ጋር። ኦኬ we are role playing እንጂ እሱን አይደለም ታውቃ ያ ሮል ፕሌይንግ ነው። ያ እንደዛ አንተ አይ ነው ጌም ይመስላል፣ ግን አንተ የኃጢአት ስርየትን በቃ ከጥምቀት ጋር ያያያዝክ ሉተራን ነህ እንበል። ስለዚህ ንስሐ የሚለውን እንዴት ታብራራዋለህ? እስኪ እንዴት እንዲህ ነበር ማብራራው እንደዛ ብል ኖሮ ብለህ እሱን ማለት ነው። ኦኬ ንስሐን ከጥምቀት ጋር ባለው ኮሚኒኬሽን ውስጥ የአንድ ሳንቲም ሁለት ገጽታ ናቸው ብዬ ነው። ንስሐው ራሱ ማለት ጥምቀቱ ራሱ የንስሐው ክፍል ነው እንጂ ከንስሐው የተነጠለ ሪያሊቲ አይደለም። ልክ አንተ ንስሐን ልክ እጅህን አንስተህ ዓለምን ክጃለሁ ስትል
የልብህን ንስሐ ከዚህ እጅህን አንስታ ክጃለሁ ካልክበት ኤክስተርናል ኤክስፕሬሽን ነጥለህ እንደማታየው እንደዛ ነጥለህ አታያቸውም። የንስሐው ክፍል ነው። እጅህን ማንሳት ዓለምን ክጃለሁ የሚለው ምናምን ኦልሬዲ የእንትኑ ክፍል ነው፣ የንስሐው ክፍል ነው። ስለዚህ የውስጥ ኮንቪክሽን ብቻውን በቂ ነው። እጅህን አንሳ ስበል አላነሳም ብትል ኦልሬዲ ንስሐውን እንደ ቫሊድ የሚቆጥርልህ አይደለም። አት ሴም ታይም ጥምቀቱ በዛ ደረጃ መታየት ያለበት ብዬ አስባለሁ። ስለዚህ የንስሐው አንዱ ክፍል ነው። ያን ሳንት ብለ ገጽታ ስለሆኑ ንስሐውን አንስተ ጥምቀቱ ይመጣል፣ ጥምቀቱን አንስተ ንስሐውን ታላችሁ ብዬ ነው ማስቀምጠው። ያ ዘመስት ሪስፖንስ ነው ንስሐ በቃ ላይክ ዘመስት አክቲቭ ማለት ነው። ሳክራመንትን ስናስብ በቃ መስት ነው ንስሐ የሚባለው ነገር። እዚህ ጋርም ለምሳሌ አንድ ሉተራን የኃጢአት ስርየትን ከጥምቀት ጋር እያይዞ ነው የሚረዳው ሐዋርያት ሥራ ምዕራፍ 2 ማለት ነው። ስለዚህ እንዴት ነው የሚያስበው? ንስሐ እኮ አለ። ታዲያ በንስሐ የእግዚአብሔር ምሕረት ኢምብሬስ አልተደረገም ወይ ሲባል ኦፍኮርስ ኢምብሬስ ተደርጓል እንላለን። እዛ ክፍል ላይ ግን ምንልበት ኮንቴክስት ይለያል። ምክንያቱም የኃጢአት ስርየት ከጥምቀት ጋር ነው፣ ከዚህኛው ከጥምቀት ሳክራመንት ጋር ነው የተያያዘው ስለምንል እንዴት ነው ምንለው? ኢቨን በቃ ሰዎቹ ልባቸው ሲነካ እኮ አምነዋል። ጀስቲፋይድ የሆነ ህርት ነው ወደ ንስሐ እየሄደ ያለው ከዛ ወደ ጥምቀት ማለት ነው። ላይክ ፉሊ ኢምብሬስ የሚያደርጉበት መንገድ ነው ማለት ነው። ላይክ የእግዚአብሔር ምሕረት የሚባለውን ይህንን እሳቤ ፉሊ ኢምብሬስ የሚያደርጉበት መንገድ ነው። እዛ ጋር የተዘረዘረው ልባቸው ተነካ፣ ከዛ ምን እናርጋሉ? እሱ ነገር ውስጥ ሁሉ የእግዚአብሔር ስራ ማለት ነው። ከዛ ንስሐ ይገባሉ ምናምን እና መጽሐፍ ቅዱስ ያስቀምጣል ነው። ሳክራመንትን ስናስብ ንስሐ አብሮ ተያይዞ ሆኖ ተጣምሮ ሆኖ አለ። ለክን ንስሐን አለማሰብ አይችልም ሰው። ወደ ሳክራመንት ሲሄድ ጥምቀትም ጋር ይምጣ ቅዱስ ቁርባንም ጋር ሲመጣ ቆሮንቶስን ላይ የሰው የሆነ ወርዚ ማነር ምናምን ብሎ እንደዛ የሚጠቅሳቸው ነገሮች አሉ። እሱን ደግሞ ዘኦል ፕሮቴስታንት ይቀበላል ንስሐ መግባትን ማለት ነው። ስለዚህ ሳክራመንቶች ሲታሰቡ ንስሐ አለ። ግን የንስሐው ዲፊኔሽን ኮንቴክስቱ ይወስነዋል ነው። ምክንያቱም እየተካሄደ ስለሆነ ስቲል ወደ ሳክራመንት እየተካሄደ ስለሆነ ምንም ደግሞ ባዶ ነው ያ ነገር ሲምቦል ነው እስካላለን ድረስ ደግሞ ጸጋ አለው እስከተባለ ድረስ ሉተራን ደግሞ የኃጢአት ስርየት አለው እስካሉ ድረስ ንስሐ የሚለውን እሳቤ በኮንትሪሽን እሳቡ በመናዘዝ እሳቤው ልክ ሰው ኃጢአት በደለኝነቱን ተረድቶ ያው የሉተራን ሊተርጂ ላይ አለ የንስሐ ጸሎት ሁሉ ጊዜ አለ። በደለኝነቱን ለከንትኑም በፊት ማለት ነው ላይክ የሳክራመንቱ ሊተርጂ እዛ ፐርፌክት የሆነች እዛ ታይሟ ላይ ብቻ ሳይሆን አለ ንስሐ አንድ ፕሮግራም የመራም ሰው እኮ ንስሐ ያጸልያል። ግን በደለኝነትን በመረዳት ውስጥ ሆኖ ሊቀበል ያለውን የኃጢአት ስርየት በዩካሪስቱ ያለውን ጸጋ በማሰብ በደለኝነቱን አውቆ በመናዘዝ አይነት በኮንትሪሽን ነገር ውስጥ ሆኖ ልክ እንደታመመ ሆኖ የሆነ ላይክ ኢምብሬስ ሊያደርገው ያለ ነገር እንዳለ አስቦ በእሱ በመጸጸት በኮንትሪሽን እሳቤ ውስጥ በእምነት ያንን ነገር ይጠቀዋል የሚል አቀራረብ ማለት ነው። ምክንያቱም ንስሐ ሲቀመጥ እዛ ኮንፌሽኑ ላይ ኮንትሪሽን እና ፌዝ ተብሎ ነው የተቀመጠው። የንስሐ ዲፊኒሽን ይሄ ነው የሉተራን ኮንፌሽን የሚያስቀምጠው ማለት ነው። ትናዘዛለ፣ ከዛ ፌዝ ደግሞ አለበት ጸጸትና እምነት ማለት ነው። ስለዚህ ጸጸት አለ፣ በደል ማወቅ አለ፣ ውድቅ ያለ ማንነት አለ፣ ያመመው መማመሙን ደግሞ የተረዳ አለ። ከዛ በቅዱስ ቁርባን ደግሞ መድኃኒትን ይቀበላል አይነት ሴንስ ማለት ነው። ሞሮፍ የንስሐ ሴንሱ እዚህ ውስጥ ነው። እዛ ውስጥ ግን የእግዚአብሔር ምሕረት ኢምብሬስ አልተደረገም ማለት አይደለም። ጀስቲፊካሲው እዛ ጋር ሪሚሽን ኦፍ ሲን ግን በዛ ሳክራመንት በኩል ሆነን እንላለን እንጂ ጭራሽ ምሕረት የሚባል ነገር የለም ማለት አይደለም። ምክንያቱም የጸጸትንም የእምነትንም ነገር እግዚአብሔር በምሕረቱ ስለሚያደርግ በጸጋው ስለሚያደርገው ማለት ነው። ያ እሱን ለማንሳት እንትን ካላለ ያው ጆናም ጥያቄውን እንትን ብዬለት እንትን ይለዋል። ቃሌ እንትን ማለት ይችላል፣ ፊድባክ መስጠት ይችላል። አይ ቲንክ ታሲ ፋሪፍ ነው። እሺ ቃሌ ጆና ላስታውስ የእንትኑን ጥያቄ ያልያዝከውን ጥያቄ የሶስተኛውን ማለት ነው። የሶስተኛው ያለው በእውነተኛ ንስሐ ልብ እውነተኛ የንስሐ ልብ የለውም፣ ግን የሉተራንን ኮንፌሽን ያምናል ሰውየው ማለት ነው። ህብስቱና ወይኑ አለ የክርስቶስ ሥጋና ደም ብሎ ያምናል፣ ግን እውነተኛ ንስሐ ልብ የለውም። ስለዚህ እውነትም ይካፈላል ያንን ሪሚሽን ምንድን ነው ስለዛ ሰው ያላችሁ መልስ የሚል ነው። ያ ኦኬ ያው እስካሁን ከተናገርናቸው ጋር አይገናኝም። ይሄ ሴናሪዮ ያው
ቴዎሎጂካል በሆነው ነገር ላይ ብቻ አይደለም የሚመሰረተው እኮ ያው ኤፊኬሲው ልብ ይጠይቃል። ይሄ ከትረስት ጋር በእግዚአብሔር ላይ መታመን ማለት ለእግዚአብሔርም ራሱ መታዘዝ ነው እና የእውነተኛ የንስሐ ህይወት ሳይኖረው ሰው ወደዛ መቅረቡ ሳይገባው የሚወስድን ሰው የሚገልጽ ይመስለኛል። በራሱ ላይ ፍርድን የሚያመጣ እንጂ ኤፊኬሲውን የሚያገኝ ነው ብዬ አላምንም እኔ። ያው ቆሮንቶስም እንደሚናገረው ማለት ነው። እና የንስሐ ልብ በጣም ያስፈልጋል ወደ ጌታ ራስ ስንቀርብ። እንደውም ከዩካሪስት በፊት እኮ አብሶሉሽን የሚባለው ለዛ ነው። እና ሁለቱ ነገሮች በጣም መያያዝ አለባቸው ብዬ አምናለሁ። ቅድም ኤፊ ራሱ ሲናገር ነበር። እሺ ይሄን ይመስላል። ስለዚህ ያንን ይሰጣል የተባለውን ያንን ግሬስ ያንን ጸጋ ያንን ጊፍት ለመቀበል ሰውየው እንትን ማድረግ አለበት ማለት ነው። በዛ በተለይ ኢዙን አብሶሉሽን አለና በዛ ውስጥ ማለፍ አለበት ማለት ነው። ያንን ለማግኘት ማለት ነው። ሶ ስለ ኤሌመንቶቹ ሌላ ሪያሊቲ ስለመጨመራቸው ምናምን ያነሳ ነው ነገር በሙሉ እዛ ሰው ላይ ተፈጻሚ እንዲሆን ይሄኛው ነገር ግዴታ ነው ማለት ነው አይደል? ምን አለ መሰለህ ሁለቱ ነገሮች ቅድም እንትን ስላችሁ ስንነካው ነበረ። አሁን ለምሳሌ ሰው የንስሐ ህይወት ሳይኖረው ላይክ እምነት ራሱ እኮ የሆነ አሰንት ብቻ አይደለም። በቃ የሆነ ነገር አክኖሌጅ ያደረክ ከዛ በኋላ ያንን አስተምሮ ምናምን ያስክ ከዛ ወደ እግዚአብሔር የምትቀርብበት ነገር አይደለም። ያው ከእምነት አንነጥለውም ብለን እናገራለን ዩካሪስትን። ስለዚህ እምነት ጋር የሚያያዝ ከሆነ ባፕቲዝምንም ብንለው በእምነት የሚሰራ ነገር ነው። እንደውም ሉተርስ ወርክ ላይ አንድ የሚናገረው ነገር አለ ስለ ሳክራመንት ሲናገር ያለ እምነት ሳክራመንቶቹ ራሱ ባዶ ናቸው እያለ ያስቀምጣል እሱ። እና እምነት የግዴታ ነው። ስለዚህ እምነት ስንል አሁንም እያልን ያለነው የሆነ ስለ አሰንት እየተወራ ሳይሆን ስለ ፊዱሺያ ነው። በእግዚአብሔር ላይ ባለን መታመን ላይ የተመሰረተ ነው። በእግዚአብሔር መታመን ደግሞ የግድ ለእግዚአብሔር ደግሞ መታዘዝን ምንድነው ሊያስገኝ ይገባል በህይወታችን። ስለዚህ በንስሐም ራሱ መመላለሳችን በንስሐ መቅረባችን ለእግዚአብሔር ያለን መታዘዝ የሚያሳይ ነው። ስለዚህ እነዚህን ነገሮች መያዝ ይኖርበታል እና በንስሐ እንትን ካላለ ለፍርድ ይበላል ብዬ ነው የማስበው። ቅዱስ ቃሉም እንደሚናገር እንኳን ኤፊኬሲውን ሊያገኝ ይቅርና አሪፍ ካቴጎሪ ጀስት ሜንታል አሴንትን አይደለም እምነት የምንለውና ያ ትሩ ኮንቪክሽን መኖር አለበት። ሪያሊቲውን ሪያሊቲ የሚያደርገው ሰውየው ያለው ትሩ ኮንቪክሽን አይደለም። ሪያሊቲውን ሪያሊቲ የሚያደርገው ሪያሊቲው በራሱ ከጌታ ቃል ጋር ስለሚሰራ ነው። አት ሴም ታይም ግን ጌታ ቃል ጋር እየሰራ ያለው እሱ አት ሴም ታይም ደግሞ ከሜንታል አሴንት ባለፈ መልኩ ኮንቪክሽን ያለው ሰው ላይ ኢምፕሊኬሽን ነው። ስለዚህ የጌታ እራት በተመለከተ እናንተ ቴዎሎጂ ውስጥ ህብስቱና ወይኑ የሚኖራቸው ህብስቱና ወይኑ ላይ የሚኖረው ሪል ፕሬዘንስ ኦልሬዲ ሪል ፕሬዘንስነቱ ሪጋርድለስ ኦፍ አወር ቢሊፍ አት ሴም ታይም ደግሞ ሪል ፕሬዘንስ የሚያመጣው ኤፊካሲ ከሜንታል አሴንት ባለፈ ያለው እምነት ላይ የሚያርፍ ነው። በዛ ደረጃ አርቲክሌት ብናደርግ አንሳሳትም ማለት ነው። ሪፎርመሮቻችንም እኮ ያው እንግዲህ በ16ኛው ክፍለ ዘመን አንድ የተቃወሙት ነገር ኤክስ ኦፕራቶ እና ኤክስ ኦፕራንቲስ የሚል ሐሳቦችን ሁለት እንትኖች ያስቀምጣሉና እኛ ከእምነቱም አንፃር ያንን ነገር ኤፊኬሲውም የሚገኘው ወር ደግሞ ያ ሰው ከዛ ከሳክራመንቱ ጋር መቅረብ ያለበት መገናኘት ያለበት ከእምነቱም አንፃር እንደሆነ እናስቀምጣለን። ልክ አንተውን እንዳልከው አርቲኩሌት እንዳደረከው በዛ በተመሳሳይ ነው የሚያስቀምጡት ሉትራን ስኮላርስ። ያ ለምንድን ነው የጠየኩት እንትን ስለሆነ ነው። አንደኛ
የመጀመሪያው ጥያቄ ይሄኛው ጥያቄ ከዚህኛው ሲጀምር ይሄኛው ጥያቄ እንደ ፊድባክ ላስቀምጥና ልጨርስ። ይሄኛው ጥያቄ የጠየኩት ብዙውን ጊዜ ለኃጢአት ስርየት ለዚህ ምናምን ሲባል ብዙ ሰው አይምሮ ውስጥ ያለው ኤክስ ኦፔራቶ ይመስለኛል። ብዙ ሰው በዚህ ጉዳይ ላይ እንትን የሚያደርገው በጣም የሚቸገረው ኦልሬዲ ኦፍ ኮርስ እኔም በቴዎሎጂ ዲቤት አደርጋለሁ በዚህ ቴዎሎጂ ግን ብዙ ሰው ግን አንደርስታንድ ለማድረግ የሚቸገረው በኤክስ ኦፔራቶ አይዲያ ውስጥ ሆኖ እንትን ስለሚያደርገው ስለሚሰማው ነው ብዬ ሊያስብ ስለሆነ እሱ ኳሊፊኬሽን ሁሉ ቀን መቀመጥ አለበት ብዬ ስለማስብ ማለት ነው። አንዱ እሱ ነው። ሁለተኛው ግን የመጀመሪያው ጥያቄ ላይ የጠየቁት ማለት ነው ኤምኬሲ እንደዛ ስለምታምን ነው ያለውባቸው። ሪል ፕሬዘንስ የሚለውን ለማብራራት ያን ያህል አትቸገርም። በጣም ይሄ በሞድ ኦፍ ፕሬዘንሱ ምንድን ነው የሚለው ላይ ረጅም ጊዜ አትፈጅም። ለፔንቴኮስታሉ ታደርጋለች ሞድ ኦፍ ፕሬዘንሱ ኦፍ ኮርስ ይሄ ሪል ኒውማቲክ ፕሬዘንሱን ታደርገዋለች፣ ኢንተርቴን ታደርገዋለች። ከዛ በኋላ ግን እንትን ኤፊካሲ አለው ሰም ፎርም ኦፍ ኤፊካሲ አለው። እሱ ኤፊካሲ ደግሞ ምንድነው? ወደ ጌታ በንስሐ ልብ ማንም ሰው በንስሐ ልብ ሆኖ ወደ ጌታ ራት ቢቀርብ የኃጢአት ይቅርታን ያገኝበታል። በክርስትናው ጸንቶ የሚኖርበትን ጸጋ ይቀበልበታል። እንደዚሁም ደግሞ ከጌታ አካል ጋር አንድ ይሆንበታል። ከዚህ ሁሉ ባለፈ ደግሞ ኢቭን መንፈሳዊ ድካም በሚሰማን ጊዜ ከሌሎች ይሄ መንፈስ የሚያነቃቃሉ ተብለው ከሚታሰቡ ኢቭን ከሙዚቃዎች ምናምን መንፈሳዊ ሙዚቃዎች ይልቅ ወደ ጌታ ራት በእምነት መቅረብ ትልቅ ጥቅም ይኖረዋል የሚል ታብራራለች። እና እንዴት ነው ከአብርሃም ልጅነት ርቀናል ወይስ ባሉ ዝራሮ ቴዎሎጂ ያዘረት የሚለው ታክቲክ ኢንቨስት ተባረክ። ጥያቄ ምናልባት ባነሳ ከፈቀዳችሁ። እሺ ከኑ አንዴ እንደተመለሰላቸው ቤቲን እንጠይቅና ገኒና መሳይም ሰላም ብለው እነሱንም ዝም ማስባል እንዳይሆን ካልተመለሰ ወይ ዮሲ ሲመጣ እንትን ይባላል። ቤቲና እንዴት ነው ምን ትያለሽ ባክሽ? ያኔን ነክታችሁታል። ተመልሶልኛል። ችግር ቀጥሉ። ሳይመለስ ተመልሷል። አባይ ግን እስቲ ቅድም ኤክስ ኦፔራቶ ማለት ጋይስ ከታች ያላችሁ እንትን እንዳይል አልተነካም ይላል መላኩ። የኤክስ ኦፔራቶ ማለት በጣም ሉተራን የተቃወሙት አይነት አቀራረብ ነው። ይሄ ምንድነው? ተቀባዩ እምነት ሳይኖረው የጌታን ቁርባኑን የሚወስደው አካል የሚቀበለው አካል ተቀባዩ እምነት ባይኖረውም እንኳን ቅዱስ ሚስጥሩ ያ የቅዱስ ቁርባን ይጠቅመዋል፣ ኢፊካሲ ይሰጠዋል ምናምን የሚለው እሳቤ ነው። ኤክስ ኦፔራቶ የሚባለው ጀስት ስርዓቱን በመፈጸም ብቻ ይገኛል ጸጋ፣ ኢፊካሲ፣ በረከት፣ ትሩፋት የሚለው ነው። ያለ እምነት ማለት ነው። እንደሱ አይነት አዝማሚ ያለው አይነት አርቲኩሌሽን ነው። እሱም በጣም ነው በቃ በጣም ማለት ነው እንትን የሚለው የሚቃወመው የሉተራን ኮንፌሽን በጣም ይቃወማል። ሉተራንስ ዘወል ይቃወማሉ ይሄንን። ኤክስ ኦፔራንቲስ የሚባል ደግሞ አለ። እምነት ግዴታ ነው፣ በጣም አብሶሉት ኔሰሰሪ ነው። ምንም ነገር ቢያቀርብ ያለ እምነት ምንም ፐርኒኬስ ነው ያማት አይጠቅምም። ሰብጀክቲቭሊ ፍሩትፉል አይደለም፣ ላንተ ነው። ያለ እምነት የምትጠጋው አይደለም። ቅዱስ ሳክራመንቶቹ ያለ እምነት ሰብጀክቲቭሊ ፍሩትፉል አይደለም፣ ላይክ ዋጋም የላቸውም። አንተ ጋር ኤፊካሲን ሰብጀክቲቭሊ ፍሩትፉል ሆነው እንደዛ አይሆኑ የሚል ማለት ነው። ያ እንደዛ ነው። እሺ ገኔ ሰላም በይን። ሰላም ሁላችሁንም ባላችሁበት የሰዓት አቆጣጠር ሰላማችሁ ይብዛ። ከዛ ወደ ጥያቄ ልግባ አይደል? እሺ ይቻላል። የከኑን አንዴ እንትን በለውና ትንሽ ብቻ አጭር 1 ደቂቃ ብቻ እንትን ብለን እኔም ይሄን ርዕስ በቃ የጌታ ራት ብለን ሄደንበታል። እንደዛ አንቺ ጋር እንመጣለን። ከዛ ጊዜውን ተወርሽዋለች ትላለህ። እሺ ከኑ ቀጥልሽ። ምንድነው ጥያቄ የፈጠረብኝ መሰላችሁ? 2 ጊዜ ነው እንደ የኃጢአት ስርየት የሚኖረው የሚል ፈጠረብኝ። አንደኛው በእምነት የሚገኝ ነው፣ በክርስቶስ ኢየሱስ ደም።
በግልጽ ስለሚናገር ሮሜ ምዕራፍ 3 ያው ጥቅሱ መጥቀሱን ስለምታውቁት እናንተ በክርስቶስ ደም የምናገኘው የኃጢአት ስርየት አለ። እሱም ደግሞ ግልጥ አድርጎ ሲናገር ሐዋርያ ሥራ ምዕራፍ 3 19 531 እንደ ሪፈረንስ ማቅረብ ይቻላል እና በንስሐ የኃጢአት ስርየት የሚገኘው ብሎ በግልጽ ይናገራል። በተለይ ሐዋርያ ሥራ ምዕራፍ 3 ቁጥር 19 እና ያ ከእምነት የሆነው ነው። ቀጥሎ በሳክራመንት የምናገኘው የኃጢአት ስርየት እሱ አልገባኝም። ወይስ የቀረ ኃጢአት አለ በሳክራመንቱ የምናገኘው ወይስ ትንሽ እቺን ኤክስፕሌን እንድታረጉልኝ ስለፈለጉ። እሺ ከኑ እንትን ነው አሁን መሰለ ጌታ በመስቀል የሰራው የአቶንመንት ስራ አለ አይደል? ሞቱ በአጠቃላይ የህይወቱ መታዘዝና በሞት በመስቀል የሰራው ስራ አለ አይደል? ከተፈጸመ አለ ጌታችን ጭርስ ያደረገው ጥንቅቅ ያደረገው ነገር አለ። በአራት ነጥብ የተዘጋ ጉዳይ አለ። ከዛ ለዓለም ይፋ ያደረገው የለቀቀው ኦብጀክቲቭ በሆነ ሴንስ ዲክሌር ያደረገው ጀስቲፊኬሽን አለ። ይሄ ሞሮፍ እንዳልኩ የሉተራን አቀራረብ ነው እንትን አርቲኩሌት ማድረገው አንዳንዱ ሰው ያንን ነገር እንዴት ይድረስ ነው አንተ ጋር። ስለዚህ አንድም በቃሉ ያደርሰዋል፣ አንድም በጥምቀት ያደርሰዋል፣ አንድም በቁርባኑ ያደርሰዋል። እነዚህ ነገሮች በሞቱና በህይወቱና በሞቱ የተገኘውን ያንን ጽድቅ ያንን የዘላለም ህይወት ያንን ጸጋ አድራሽ ናቸው። ልክ አንተ ጋር ያደርሳሉ ነው። ስለዚህ ትልቁ ሰውዬ ሲጀምር ከቃል ይጀምራል። ቃሉ ይሰበክለታል፣ እዛ ጋር ይቀበላል። በሞቱ በህይወቱ የተሰራውን ያንን ነገር በደረሰለት በዛ በቃሉ በኤክስተርናል ሚንስ ስለሆነ በዛ ይደርሰዋል። ህፃኑ ሲሆን በጥምቀት ይደርሰዋል። አማኙ ደግሞ ኮንቲኒየስ በሆነ አስፔክት ዩካሪስትን እየተቀበለ ጸጋን ኮንቲኒየስ በሆነ አስፔክት እየተቀበለ ወይም ደግሞ ጸጋ የተሰጠው ጸጋ እየተረጋገጠለት ኦልሬዲ የተፈጠረለት በቃሉ አማካኝነት በውስጡ የተፈጠረ ያ እምነት እየጠነከረለት እንደዛ ይቀጥላል ነው። ሳክራመንቶቹ የጸጋ መሳሪያ ናቸው። በመስቀል የተጠናቀቀውን ነገር ለአንተ ያደረሱ ነገሮች ናቸው እንጂ ልክ ሁለተኛ መስቀል አይደለም። ገብተው ሁለተኛ የክርስቶስ ሞትና ትንሣኤ እንደ ሁለት እንደሚቆሙ ምናምን እንደዛ አይደለም። ይሄ ሜሪቴሪየስ የሆነው ኮዝ ለክርስቶስ ነው የሚሰጠው። እነዚህ ኢንስትሩመንታል ኮዝ ናቸው። ስራውን የሰራው ጌታ ነው። እሱም ግን ያቀረበው በእነዚህ ሶስት መሳሪያዎች ነው። ኢንስትሩመንታሊ ኮዝ ናቸው። ጸጋ አቅርበዋል ነው። አንተ ደግሞ በእምነት ትቀበላቸዋለህ ማለት ነው። ያ እንደዛ ነው። ከኒ ጋር እንሄዳለን። እንዴት እናርግ? እሺ ከኒ ጋር እንሂድ መሰለኝ። ዝም አለ። ጥያቄም ከፈጠረብህ በደንብ ደግሞ ዲስከስ ስለምናደርግ ችግር የለም። ቃስ ብለን የጴንጤቆስታልንም እናያለን። በዚህ ደርሳ እናደርጋለን። እሺ ሌላ ጊዜ እገባለሁን ስለመሸ ልውጣ። በጣም ይቅርታ። እሺ ስለሆነ ችግር የለም። አመሰግናለሁ። አስፈቅጃችሁ ልውጣ ብዬ ነው። ተባረኩ። እሺ እኔ አባትሽ ገን ይቀጥል። እሺ የኔ ተተራፍቼ ልውረድና ከዛ በኋላ ቻው ሳል እንዳልወድ ብዬ ነው። ተባረኩ። ገኒ በጣም ይቅርታ። መልካም አዳር ይሁንላችሁ። እሺ ቃሌ መልካም አዳር። ዛሬ ርዕሳችንን አልነካንም እኮ እንደዚህ ሁላ ጥያቄ ያለን ቁርባን ላይ ጋይስ። እሺ ከኔ ቀጥይ። እንዴት ነው? እኔም ልውረድ? እኔ ልናገር ስለ መውረድ በዛ እኮ እንዴ? አይ ፕሮቴስት ላደርግ ነው። በቃ እንደውም አለው እዚህ እስክትናገር። እሺ የኔ ቀላል ነው እና አንደኛ ጥያቄ ምንድነው የጌታ እራት ከብሉይ ኪዳን ጋራ ወይ ደግሞ አሁን የቂጣ በዓል በደረሰ ጊዜ የሚለው ነገር አለና ከብሉይ ኪዳን ጋር የተያዘ ነገር አለ ወይ? ሁለተኛ ጥያቄ ደግሞ ስለማላቅ ማለት ነው በእናንተ እንዴት ተብሎ ነው የሚወሰደው? ለኃጢአት ስርየት ነው ወይስ ለዘላለም ህይወት ነው? ተመልሶ ደግሞ ወይ ደግሞ ለሁለቱም ነው ወይ ለኃጢአት ስርየት ነው ለዘላለም ህይወት ነው የሚለው ነገር ነው። ከዛ ይህን ስትመልሱልኝ ሌላ ደግሞ ጥያቄ አለ። ቀጥሉ ጋይስ። አሎኔ ጆና ቀጥል ይችላል። ተሙ ኤኖኬም
እኔ እንኳን ስሞል ካቴኪዝም ትንሹን የክርስትና ትምህርትን ላንብበውና ሉተር ያስቀምጠውን እዛው ላይ እንትኑን ያስቀምጣል፣ ሐሳቡን እናገኘዋለን። ስለ መሰዊያው ቅዱስ ሚስጥር ይልና አንድ ጥያቄ ይጠይቃል። እንደዚህ ያለው መብላትና መጠጣት የሚሰጠው ጥቅም ምንድነው? መልስ ለእናንተ ተሰጠ፣ ለኃጢአት ይቅርታ ለእናንተ የፈሰሰ የሚሉት ቃላት በእነዚህ ቃላት አማካኝነት በቅዱስ ሚስጥሩ ለኃጢአት ይቅርታ ሕይወትና ድነትን የተሰጡ መሆናቸውን ያሳዩናል። ምክንያቱም የኃጢአት ይቅርታ ባለበት ሕይወትና ድነት ደግሞ አለ እያለ ያስቀምጠዋል ሉተር። እና የኃጢአት ይቅርታ ባለበት ምን አለ? በዛ ደግሞ ሕይወትና ድነት ይኖራል። ለዛ ነው ይሄ የመሰዊያው ቅዱስ ሚስጥር ለሳልቬሽንም ይሆናል ብለን የምንናገረው። ልክ ምንድነው ጀስቲፊኬሽን አይነት ሁኔታ አይደለም። ጀስቲፋይ ያደርገናል እያልን አይደለም። እዛ ጋር የሚነሳው ምንድነው የሳንክቲፊኬሽንን ሐሳብ ነው የሚያሳየው። ቅድም ኤፊ ሲናገር ነበረ ስለ አክቹዋል ሲን ነው። አሁን እዛ ጋር አክቹዋል ስለሆነው ሲን ነው እንጂ ሪሚዥን የሚሰጠን ወይም ደግሞ ሪሚት የሚያደርገው ያንን ሲን ነው እንጂ በኦሪጂናል ሲን በመጣው በዛ ኦር ደግሞ ከእግዚአብሔር ራዝ በፊት በመጣብን ከእግዚአብሔር ራዝ እንትን የሚለን አይደለም፣ የሚያድነን አይደለም። ግን እምነታችንን የሚያጠነክር ላይክ ሲል ነው ብለናል ቅድም። እንደ ማህተም ነው፣ አሹራንስ የሚሰጥ ነው የጌታ ራት ስንወስድ ማለት ነው። በእነዚህ ሁሉ ተደማምሮ የኃጢአትም ይቅርታ ይሰጣል ብለን ስንናገር እነዚህ ሁሉ ፓኬጆች ናቸው። እንግዲህ ሳልቬሽንም ራሱ ፋካልቲ ናቸው እነዚህ ሪሚዥን ኦፍ ሲን ምናምን ሳንክቲፊኬሽን ብለን ስንጠራቸው ማለት ነው። እነዚህን ሁሉ ከያዘ የግድ በቃ ምን ሊኖርበት ይገባል አለ? ድህነት ደግሞ ሊኖርበት ይገባል የሚልን ሐሳብ ያስቀምጣል። እና ለድነትም ይሆናል የምንለው ከዚህ አንጻር ነው። ከብሉይ ኪዳን ጋር ሲያያዘ የቂጣ በዓል ብለው ከሚያከብሩት ጋር ማለት ነው። ላይክ እንደንተን አድርገው የሚወስዱ አሉ። ምንድነው የዚህኛው ጥላ ነው ብለን አሁን ለምሳሌ ሰርከምሲዥን ምንድነው ለጥምቀት ወይም ደግሞ ለባፕቲዝም ጥላ ነው ብለን እንናገራለን። ሐዋርያው ቅዱስ ጳውሎስ እንደሚያስቀምጠው የቂጣውን በዓል ከዛ አንጻር ራሱ የሚነገር ነገር አለው። ያው ዙሮ እሱ ላይ የቪው ልዩነቶች አሉ። አሁን ለምሳሌ እርሾ የሌለው እርሾ ያለው ምናምን የሚባል ያንን ቂጣ ሲዘጋጅ ወይም የጌታ ህብስት ምንድነው ያን ህብስቱን ሲያዘጋጁት እርሾ የሌለው እርሾ ያለው የሚል የሆነ ኮንትሮቨርሲም አለ። ግን ያው ዘጸአትንም የሚያመለክት አይደለም የወጡበትን እንትን እና ያንን ቆርሰው ያንን ማዕድ የሚካፈሉበት ነው። አዲስ ኪዳን ላይ ስንመለከተው የጌታ ራት አንደኛው ሌላው ስሙ ምንድነው ከተባለ ምንድነው ማዕድ መቋረስ የሚልን ሐሳብ ያስቀምጣል አንዳንድ ቦታ ላይ እና ከዛ አንፃር ላይክ እንትኑን የሚሰሩ አሉ፣ ጥላ ነው ብለው የሚያስቀምጡ አሉ፣ ታይፖሎጂውን የሚሰሩ ግን አዲስ ኪዳን ላይ ያ የተሰዋው ክርስቶስ በመስቀል ላይ ደሙንና ስጋውን ያፈሰሰው ክርስቶስ እሱን ነው የምናስበው። ኢቭን ከዛ ይልቅ እኔ ዘጸአት ምዕራፍ 12 ላይ ያለው ስጋውን የበሉት ደሙን በቤታቸው ጉበን ላይ እንደቀቡት ከዛ ጋር እንደውም በጣም የሚያያዝ ነገር አለው። ሌላ ጊዜ እኔም ራሱ አስቤበታለሁ ለመግባት። ስጋውን መብላት የበጉን ስጋ መብላት የሚያመላክተው ያን እንደሆነ ያሳያሉ። እና ሴንት አውገስቲንም ራሱ እሱን ኮት ያደርጋሉ። እና የሚበላው ራሱኑ ክርስቶስን ነው የምንመገበው ብለን ስለምንናገር ማለት ነው። ልክ አይሁዳውያን በብሉይ ኪዳን ያንን በግ እንደበሉት በአዲስ ኪዳንም ላይ ደግሞ ያንን ክርስቶስን የአዲስ ኪዳኑን ለዓለም ኃጢአት ሁሉ ምንድነው ኃጢአት የሚሸከመውን የእግዚአብሔርን በግ የሚያመላክት ስለሆነ ክርስቶስ እሱን ደግሞ እንመገባለን ብለን እናገራለን።
ማለት ማለት የእንትኑ የብሉይ ኪዳኑ በጣም ነገሩ ሰፊ ነው። ግን ብሉይ ኪዳን ላይ ሄደን ስንመለከት እስራኤላውያን የወጡት አንድ ጊዜ ነው አይደል? ከግብፅ ምድር። የኛውም የቂጣ በዓል እኮ ሲያከብሩት የነበረው ለመታሰቢያነት ነበረ ሲያከብሩት የነበረው። ሌላ አሁን ቂጣው እርሾ አለው እርሾ የሌለው የሚለው ነገር ትንሽ ቢሆንም ግን ከግብፅ ምድር የወጡትም እግረኞች ወንዶች የሆኑት ከ600,000 በላይ ከዛ ሴቶችም ወንትን ህፃናት ሳይቆጠሩ ድብልቅ ህዝብ ሳይቆጠር ያ ሁሉ ወጣ። ያ ሁሉ ቂጣውን እንደዛ በላ። ግን የበሉት ሁሉ በምድረ በዳ ነው ያለቁት። በእምነት የወረሱት 2 ብቻ ናቸው አይደል? እኛ በእምነት የሚለውን ነገር ትንሽ እንትን ብለን ብናየው ጥሩ ነው። ግን በቃ እሱ በጣም ሰፊ ነው፣ ብዙም ነገር ሊያነጋገር ይችላል። ያንን በዓል ሲያከብሩት ነው ጌታ ኢየሱስ ክርስቶስ ያው ከእስራኤል ከግብፅ ምድር ከባርነት ያወጣን እሱ ነው ባሉት ጊዜ ነው አይደል? ጌታ ኢየሱስ ክርስቶስ በዚህ መልኩ እራቱን የመሰረተውና ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ ስጋዬ ነው ደሜ ነው የሚፈሰው ብሎ ለመታሰቢያዬ አድርጉት የሚለው የሉቃስ ወንጌል ላይ ያለው ምዕራፍ 22 ላይ ሁላችሁም ስለምታውቁት ለዛ አድርጉት ብሎ ሰጥቷል። ግን አሁን እዚህ ጋር አንተ ስታስረዳይ ማለት ነው ያው እኔ በመጽሐፍ ቅዱስ ላይ መሄድ ፈልጋለሁ። ለኃጢአትም ስርየት ለዘላለም ሕይወት የሚለው ነገር ከተባለ ለዘላለም ሕይወት ከሆነ ጌታ ኢየሱስ ክርስቶስ ራሱ ለምን በላው? ሌላው ጥያቄ። ሌላው ተመልሶ ደግሞ ይሁዳም በልቶት ሞቷል። እዛው ሉቃስ ላይ አለ ከቁጥር 16 ላይም ጌታ ኢየሱስ ክርስቶስ ዳግም ከዛ ከእግዚአብሔር መንግስት በኋላ አብሯቸው እንደሚመገብ ይናገራልና ይህን ነገር እንዴት ነው እንደው ብታብራሩልኝ። ሁልጊዜ ለእኔ ጭንቅላት ብቻ ጥያቄ ስለሚፈጥርብኝ ማለት ነው። ጌታ ለምን ለዘላለም ሕይወት ነው? ለኃጢአት ስርየት ነው? ለምን ተመገበው ነው? እሺ ትንሽ ነገር ልበልና ለናይፊ ደግሞ እሰጣለሁ። በመጀመሪያ ቅድም ያስቀመጥሽው ታይፖሎጂ እስራኤላውያን ልክ እንደ መታሰቢያ እንዳደረጉት የተባለው የጌታ እራት ባይዘው አናምኔሲስ በጣም ነጥለን የማናየው ነገር ነው። አሁን ለምሳሌ አዳያፎራ ላይ ኤፒክሌሲስ አናምኔሲስ የሚባሉ ነገሮች አሉ። ኢንቮኬሽን ኦፍ ሆሊ ስፒሪት። ከዛ በኋላ ደግሞ ይሄ አናምኔሲስ ወይም ደግሞ የግሪክ ቃል ነው፣ ሪሜምበራንስ ነው እና የጌታችን ኢየሱስ ክርስቶስን የምናስብበት ነው። ራሱ ተናግሯል አይደል? ይሄን ለመታሰቢያ ያድርጉት ብሎ ያንን ነገር ራሱ እንይዛለን። ነገር ግን ያ የፈሰሰው ደምና የሚቆረሰው ስጋ ለኃጢአታችን ስርየት ነው፣ ለብዙዎች ኃጢአት የሚፈስ ደሜ ነው ብሎ የአዲስ ኪዳን ደሜ ነው ብሎ ነው የሰጣቸው። ስለዚህ ስለእናንተ ኃጢአት የፈሰሰው የአዲስ ኪዳኑ ደሜ ይህ ነው፣ እሱን ውሰዱ ብሎ ነው የሚሰጠው ክርስቶስ ራሱ የዛኔ ሲሰጣቸው የምንመለከተው። እና የዛኔ ያንን ነገር ሪሲቭ በሚያደርጉበት ጊዜ የኃጢአትንም ይቅርታ ያገኛሉ። የኃጢአት ይቅርታ ከክርስቶስ የሚለይ ነገር አይደለም አይደለ? በመስቀል ላይ የሰራው ስራ እኛም እኮ የምንበላውና የምንጠጣው ጽዋና የምንበላው ህብስት ከክርስቶስ ጋር የተገናኘ ነገር ነው። ዝም ብሎ ሜርሊ ብሬድ ኤንድ ቫይን አይደለም። ሶ ያንን ክርስቶስን ራሱን ምንመገብ ከሆነ የኃጢአታችን ስርየት ምክንያት የሆነውን ራሱን ምንመገብ ከሆነ የኃጢአትን ስርየት ወይም ጸጋን እናገኛለን በዛ ውስጥ ብለን እንናገራለን። ክርስቶስስ ለምን ወሰደ? ኢቭን ክርስቶስ እኮ ተጠምቋል አይደል እንዴ? ለምንድን ነው የተጠመቀው? የንስሐ ጥምቀትን እኮ በዮሐንስ ተጠምቋል። አንተን ላጠምቅ ዘንድ አይገባኝም ሲለው ዮሐንስ እኮ አንድ የመለሰለት ነገር አለ። ክርስቶስ ላይክ አዳም እንትን መስራት እንችላለን። እዚህ ጋር ሪካፕቹሌሽን ቲዮሪን ማንሳት እንችላለን። በአዳም ባለመታዘዝ ምክንያት ፌደራል ሄድ አይደለ አዳም? የሰዎች ሁሉ እኮ ፌደራል ሄድ ብለን የምንጠራው አዳምን ነው። በሱ ባለመታዘዝ ወይም ደግሞ ጽድቅን ባለመፈጸሙ ምንን አምጥቷል? ኩነኔን ወደ ዓለም አስገብቷል። ክርስቶስ ግን ታዞ ጽድቅን በመፈጸሙ ይህንኑ ቃል ነው ለዮሐንስ ራሱ የተናገረው። እኛን ወክሎ ወይም ደግሞ ፌደራል ሄድ የሰውን ልጅ ወክሎ ጽድቅን ሲፈጽም እንመለከታለን። ኦብጀክቲቭሊ ማለት ነው። ያው ያንን ነገር ደግሞ ሰብጀክቲቭሊ በእምነት በኩል ደግሞ እኛ እናገኘዋለን። እና ከዚህም ጋር የተያያዘ ነው ያንኛውም አይ ቲንክ በዚህም ወይ ኢንተርፕሬት የሚያደርጉ ስኮላሮች አሉ። ክርስቶስ
የሚሰጠውን ምንድነው ታዞ ከመውሰዱ አንፃር ላይክ በጥምቀት በኩል እኛን ወክሎ እንትን እንዳለው እዚህኛውም ላይም ደግሞ ወስዶታል የሚለውን ነገር እኛን ወክሎ ለኛ ምሳሌ ሆኖ የወሰደው ነገር እንደሆነ እንትን እንላለን እንረዳለን። በዛ ሁኔታ ሌሎቻችሁ ውስጥ ጨምሩለት። ያ እሺ የትኛውን ላንሳ ብዬ እኮ መታሰቢያነቱ አልተረሳም። ላይክ እሱ አለ ደግሞ ልክ ይህ ስጋዬ ነው ይህ ደሜ ነው ካለበት ከሱ ጋር አብረን ነው ላይክ ሉተራን ትራዲሽን ቴዎሎጂ አብሮ ነው የተቀበለው ነው እንጂ ለመታሰቢያ ይደረጋል እንዳለው ጆናም። ሌላ ያነሳሽው ምን ነበር? ኢፊካሲውን በተመለከተ ትሩፋት በረከቱን የዘላለም ሕይወት አለው ምናምን ሲባል ላይክ ያልዳነ ወደ መዳን ይመጣበታል እየተባለ አይደለም። ያልዳነ ለመዳን ይመጣበታል። ላይክ ያልዳነ ሰው የሆነ ምንም ድነቱ ላይ እርግጠኛ ያልሆነ ሰው እዛ ጋር የዘላለም ሕይወት እንደ አዲስ በቃ ያልተሰጠ እየተሰጠ አይደለም፣ የተሰጠ እየጠነከረ የተሰጠ እየተረጋገጠ ነው። ስለዚህ የዘላለም ሕይወት ኦልሬዲ ለምሳሌ አንቺ በቃሉ በኩል ከሆነ የዘላለም ሕይወት የተቀበልሽው ያ እየተረጋገጠ ያ ኮንቲኒየስ በሆነ አስፔክት ይነሳል እንጂ እንደ አዲስ እንትን እየተባለ አይደለም ለማለት ነው። ግን እስቲ እንትን ካላልኩኝ ትንሽ ራቅም ብዬ ነው መለስ ያልኩት። ምንድን ነው የምታወራው? በይኝ። ጠቅሳ ነበር መሰለኝ የይሁዳ የጌታ እራት ወስዶ ነበርና እሱ ለምን ጠፋ ብላ ነበር። ኢየሱስን አንተን የሄድክበት ይሁዳ ለእኔ ይሰጣል። ያው ይሁዳና ጴጥሮስን ያመጣና ማለት ነው። አንድ ዝም ብዬ አንድ ይመጣልኝ አይምሮ ላይ ይህንንም ነገር ሳስብ ይመጣልኝ ይሁዳና ጴጥሮስ ማለት ነው። ይሁዳና ጴጥሮስ በሁለቱ መካከል የነበረው ልዩነት ምን ነበር? አንዱ ተጸጽቷል፣ ይሁዳም ጴጥሮስም ተጸጽቷል 3 ጊዜ ክዶ ምናምን፣ ግን አንዱ ጋር እምነት ነበር ይላል። አሁን ኮንፌሽኑ እንደዛ ያስቀምጣል። በጴጥሮስና በይሁዳ መካከል የነበረው አንዱ ልዩነት አንዱ ተጸጸተ፣ አንዱ ተጸጸተም አመነም። ስለዚህ እምነት ነበር ጴጥሮስ ጋር። እምነት ነሰሰሪ ነገር ነው ብዬ መልሳለሁ። እንደ አይነት ጥያቄ ስ መቀበል ምናምን አይደለም። ጄኒን የሆነ ፌስ ክራይስት ላይ የለውም። ሰው ኢደዝም ማተር ዩካሪስትን ቢወስድ ቢቀበል አፉ ቢያስገባም ኢደዝም ማተር ዊዛውት ፌዝ ምንም ነገር እንዴት ይቆማል ብዬ አይ ቲንክ ጄኒን የሆነ መልስ ነው ብዬ አስባለሁ። ስለዚህ እምነት አልነበረውም ነው ይሁዳ። ኢቭን ተጸጽቷል፣ ግን እምነቴ ኢየሱስ ላይ ጄኒን የሆነ ልክ ወይ እንደ 11 ወይ እንደዚህ አልነበረውም። ስለዚህ እምነት ላይ ዩካሪስትን ስናስብ ሳክራመንቶቹን ስናስብ አብሶሉትሊ ኔሰሰሪ ነው እምነት የሚባለው ነገር። ስለዚህ ጀስታፍ ላይ ማስገባት ብቻ ሳይሆን የእምነት በቃ እምነት ጭራሽ አልነበረውም ያ ሰው፣ እንደዛ ማለት ነው። ያ ገኒ እሺ ይቻላል ነው። እሺ ጆ ያነሳው ጥሩ ሀሳብ ነው። እኔም ልናገር እያሰብኩት ነበር፣ ልናገር አልናገር እያልኩ ነበር። ከብሉይ ኪዳን ጋር ማያይዘው ነገር ጆ ያነሳው እና ይሄንን እንደውም ማርቲን ሉተር ራሱ ተናግሮታል። ይሄ ኢቲንግ ኦፍ ቦዲ ኤንድ ብለድ ለጆዎቹ አዲስ ነገር እንዳልሆነ ከዚህ በፊት ቴምፕል ሲገቡም እንደዚህ ሳክሪፋይስ ሲያደርጉ ሲሰውም መስዋዕትን ሲያቀርቡ ደሙ ከተወሰደ በኋላ እንደ መስዋዕቱ አይነት ስጋም እንደሚበላ እናውቃለን። አንዳንዴ የሚያቃጥሉታል፣ አንዳንዴ የሚበሉታል። ለዚህ ምሳሌ ፓስኦቨሩ ነው። ፓስኦቨሩን እንስሳውን አርደው ደሙን ከቀቡ በኋላ ስጋውን እዛው ነው የበሉት እና ይሄ ለጆዎች አዲስ ነገር እንዳልሆነና እንደሚገናኝ ማርቲን ሉተር ሜንሽን አድርጎት ነበርና እንደዚህ አይነት ግንኙነቶች አሉ። ኮምፕሊትሊ ኒው ነገር አይደለም፣ ግንኙነቶች አሉ። ግን እንደዚህ ግንኙነቶችን በአዲስ ኪዳንና ብሉይ ኪዳን ያሉ ነገር ስንሰራ በጣም ማተኮር ያለብን ነገር ምንድነው? እያንዳንዱ ነገር ፐርፌክት ይሆናል እያልን አይደለም።
ይሄ ኢኩፊኬሽን ፋላሲ የሚባል ነገር አለና ያንን መስራት የለብንም። አሁን ለምሳሌ ባለፈው አንድ ወንድም ስለ ጥምቀት ከብሉይ ኪዳን ጋር የልጆችን ጥምቀት ተነስቶ ህፃናት በብሉይ ኪዳን እንዴት እንደሚገረዙ እና የህፃናት ጥምቀት በአዲስ ኪዳንም እንዴት ግንኙነት እንዳላቸው ዲስከስ ስናደርግ ህፃናት እኮ የሚገረዙት በ7 ቀን ነበር፣ አሁን ደግሞ የሚጠመቁት በ40 ቀን ነበር፣ እንዴት ይሆናል ታዲያ ምናምን የሚል ጥያቄ ተነስቶ ነበር። እና እያንዳንዱ ነገር ላይን አፕ ያደርጋል እያልን አይደለም፣ ኮኔክሽን አለው ስንል እንደዛ ከሆነ ብዙ ዶክትሪን ብንተዋቸው ይኖራሉ። ለምሳሌ ክርስቶስ ኢየሱስ ደሙን የአዲስ ኪዳን በግ እንለዋለን አይደል? ለኃጢአታችን የተሰዋው በግ እንለዋለን። ግን ክርስቶስ ኢየሱስ ደሙን ልክ እንደ ብሉይ ኪዳን ተሰዋልን ስንል ደሙን ይዞ ሆሊ ኦፍ ሆሊስ ላይ ወይም ደግሞ ኮቫኖንቶ ላይ ረጭቶታል እያልን አይደለም፣ እንደዛ እያልን አይደለም። እዚህ ላይ ብቻ ሳይሆን የተለያዩ ነገሮች ላይ የብሉይ ኪዳን አዲስ ኪዳን ተመሳሳይ ነገር ስንሰራ እያንዳንዱ ነገር ላይን አናደርገውም፣ ስል ግን ኮኔክሽን ይኖራል እና ይሄ ቦዲ ኤንድ ፍለሽን ብለድን የመብላት ነገር ለጆዎችም አዲስ ነገር አይደለም፣ ኮኔክሽን አለ ለማለት ነው። ያ ቴንክ ዩ ኦኬ። አስሜ ዌልካም። አስሜ አለ። አስሜ ወንድማችን አለው እኔ እኮ እንዴት እንደገባው ራሱ አላውቅም። ኢንቪቴሽኑን ስነካው ውስጥ ነኝ። እንዴት ናችሁ? ሁላችሁንም በጣም ሰላም ብያለሁ። አሁን እህታችን ባነሳቸው ዝም ብዬ አንድ ኮሜንት ልሰንዝርና ጥያቄ እናንተን ብጠይቅ ደስ ይለኛል። ይቻላል? ያ ይቻላል። አስሜ አለን። እሺ፣ ይሄ ታይፖሎጂ ላይ በተለይ የብሉይ ኪዳኑን ሀሳቦች ወደ አዲስ ኪዳን አድርጎ መተርጎም ላይ በጣም ትልቅ ጥንቃቄ ያስፈልጋል። በተለይ የአዲስ ኪዳን መጽሐፍት እነዛን ታይፖሎጂዎች ካልተረጎሟቸው ጥልቅ ጥናት እንደገና ማድረግ ያስፈልጋል።